የቸገረን ነገር ዜጎች አነጋጋሪ አከራካሪ በሆኑ ወቅታዊ ሀገራዊ ጉዳዮች ላይ ትኩረቱን በማድረግ እንዲሁም አህጉራዊና ዓለም አቀፍ ኩነቶችን በማንሳት የሚወያዩበት፣ የሚከራከሩበት፣ የመሰላቸውን ሐሳብ የሚያራምዱበት፣ የሐሳብ ፍጭት የሚስተናገድበት መድረክ፣ የአማራጭ ሐሳቦች መተንፈሻ፣ ያተያይ መመላለሻ ልዩ የሬዲዮ ፕሮግራም የቸገረን ነገር ዲና ሳም ፕሮሞሽን የኢትዮጵያውያን ከሆነው ከኢትዮ ኤፍኤም ሬዲዮ ጣቢያ ጋር በመተባበር በየሳምንቱ ማክሰኞ የሚቀርብላችሁ ፕሮግራም ነው። የቸገረን ነገር በመቃቃርና እርስ በርስ በመናቆር ሳይሆን በመቀራረብ፣ በስሜት ሳይሆን በስሌት በመወያየትና በመነጋገር ችግሮቻችንን ለመፍታት ጥረት እናድርግ ይላል የሰለጠነው ዘመን። የሰለጠነ መፍትሄ ይህ ነውና የቸገረን ነገር። ዋና አዘጋጅ ሳሙኤል ፍቅሬ። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ አድማጮቻችን ህዳር 23 ቀን 2018 ዓ.ም ይህ የቸገረን ነገር ፕሮግራማችን ነው። ሳምንት ጀምረነው በይደር ያቆየነው ዝግጅታችን የሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስ ቴክኖሎጂ ለምድራችን ካበረከታቸው ዘርፈ ብዙ ጸጋዎች ጀርባ የጋረጣቸው አደጋዎች፣ ዘርፈ ብዙ ችግሮች በተለይም በህፃናት ላይ እያደረሰ ያለው ጥፋትና ጉዳት የዛሬው ርዕሰ ጉዳያችን ነው። ካራክተር አይን የመሳሰሉ ካምፓኒዎች ተገቢውን የጥንቃቄ ሙከራ በበቂ ሁኔታ ያልተደረገላቸውና ለአደገኛ ሱስ የሚያጋልጡ በተንኮል የተበረዙ ምርቶችን እያቀረቡ ነው። ጉዳት እንዳያደርሱ የሚያደርግ ህግም የሚከላከል ሲስተምም የላቸውም ይባላል። የካራክተር ኤአይ መስራቾች ተጠቃሚውን ወይም መጠቀሚያውን ለህፃናት ያበለጸጉት ጎግልን ለመተካት ሳይሆን እናታቸውን ለመተካት ነው በማለት ሲሳለቁም ተደምጠዋል። መጠቀሚያውን ለገበያ ሲያቀርቡ 12 ዓመትና ከዚያ በላይ የሆኑ ህፃናትን ችግር አያመጣም በማለት ነበር። ይሁንና ያበለጸጉት መጠቀሚያ ህፃናት ተጠቃሚዎችን ለስነልቦና ጥቃት፣ ለስሜታዊነት ተጋላጭ እንዲሆኑ በፍቅር የሚያጠምዱ ገዳይ ቦምብ መሆኑ ነው መላ ዓለምን እያሳሰበ ያለው። ሪፖርቶች እንደሚጠቁሙት ከቻትቦትና መሰል የካራክተር ኤአይ መጠቀሚያዎች ጋር ተራክቦ የሚፈጽሙ ህፃናት በየቀኑ በአማካኝ 2 ሰዓት ያሳልፋሉ። ከ12 ዓመት በላይ የሆኑ ልጆች ተብለው የበለጸጉት ግን ደግሞ ከ12 ዓመት በታች የሆኑትም ሊጠቀሙበት የሚችሉት የሰው ሰራሽ አስተውሎት መጠቀሚያዎች ህፃናትን ራሳቸውን እንዲጠሉና እንዲንቁ፣ የተጠሉ ዋጋ አልባ አድርገው እንዲቆጥሩ በተደጋጋሚ በመወትወት የዘርፉ ባለሙያዎች ፓራኖያ የሚሉትን ተገቢ ያልሆነ ባህሪን በማላበስ በፍርሃት በጭንቀትና ራስን በማጥቃትና በመጉዳት አስተምሮ ሲወተውቷቸው ያድራሉ። በዚህ ብቻም አያበቁም። ምንም በማያውቁት ጨቅላ ዕድሜያቸው መረም በለቀቀ አፍቅሮተ ወሲብ እንዲለከፉና እንዲጠመዱ ወላጆቻቸውንም ሆነ ሌሎች የቅርብ ቤተሰቦቻቸውን እንዲጠሉና እንዲርቁ፣ ሃይማኖታቸውን እንዲክዱ፣ ይችን ዓለም እንዲንቁ በመጎትጎት ራሳቸውን በራሳቸው በማጥፋት አስተሳሰብ በማጨናነቅ የስነ ልቦና ጥቃትና ጉዳት በማድረስ የልጆቻችንን ተስፋ ለማጨለም ይተጋሉ። በእርግጥም ሆነ ብለው ልጆችን ማጥመድ የሚችል ምርት አበልጽገዋል። ቻትቦትና መሰል የካራክተር አይ መጠቀሚያዎች የተፈጥሮ ሰው መስለው እንዲቀርቡ የሰውኛ ክህሎትና ባህሪን አላብሰዋቸዋል። ቻትቦትን ያበለጸጉትና በሰውና በማሽን መካከል ያለውን ልዩነት ጭራሽ እንዳይታወቅ አድርገው ነው የሰሩት። በዋነኝነት ቅጥ ያጣ የወሲብ ፍላጎትን በማነሳሳት ራስን በራስ ማጥፋትን ለማበረታታት ሰው የሚመስል የሙያ ፍቃድ የሌለው ሰው ሰራሽ አስተውሎት የስነ ልቦና ሕክምናንም ይፈቅዳሉ። እነዚህ በጣም ጥብቅ የሆኑ የህፃናት የግል እሳቤዎችን በመሰብሰብ የእነሱ ሞዴሎችን ያሰለጥኑበታል። በአጠቃላይ የዚህ መጠቀሚያ አደጋ በሚነገረው ልክ ብቻ አይደለም። የቸገረን ነገር
አደጋውን የተረዱት ያደጉት ሀገራት በተለይም የአደጋው ሰለባ የሆኑ ወላጆች በልጃቸው ሞት የተሰማቸውን መሪር ሐዘንና የደረሰባቸውን ከባድ ጉዳት አደባባይ ወጥተው እያጋሩ የኤአይ የሰው ሰራሽ አስተውሎት ምርቶች ለሕዝብ አገልግሎት በተለይም ለሕፃናት እንዲውሉ ከመደረጋቸው በፊት የአደጋ መጠበቂያ ምርመራና የሦስተኛ ወገን ማረጋገጫ እንዲኖራቸው የሚያስገድድ ሕግ እንዲወጣ ግፊት እያደረጉ ነው። ያለ ጥንቃቄ ለተጠቃሚ የሚቀርቡ ሌሎች ምርቶች ላይ የሕግ ተጠያቂነት እንዳለ ሁሉ የቴክኖሎጂ ፈጠራዎችን ማቆም ሳያስፈልግ የሰው ሰራሽ አስተውሎት ካምፓኒዎችም ለሚያደርሱት ጉዳት ተጠያቂነት እንዲኖራቸው የሚያደርግ የሕግ ከለላም የግድ ነው በማለት ድምፃቸውን እያሰሙ ነው። እኛስ ምን እንላለን? በዚህ ፕሮግራም ላይ እኔ የዚህ ፕሮግራም አዘጋጅ ከግማሽ በላይ ዕድሜውም በጋዜጠኝነት ሕይወት እንዳሳለፈ ባለሙያ ማህበራዊ ኃላፊነቴን ለመውጣት ብቻ ሳይሆን እንደ መታደልም ሆኖ በጣም የመሳሳላቸውና በእጅጉንም ወዳቸው ልጆቼ አባትም በመሆኔ የወላጅነት ስሜቴ ቅርብ ነው። የልጆች ጥቃትና ጉዳትም በእጅጉን ያመኛል፣ አደጋውም ያሳስበኛል። በመሆኑም ወላጆች ስለዚህ ችግር ትኩረት ሰጥተን እንምከር። ለምንሳሳላቸው ልጆቻችን ከፈጣሪ በታች የምንችለውን ያክል እንጠንቀቅ። ልጆቻችን ከዚህ የጥፋት ማዕበል እንታደግ ለማለት ይህን ጉዳይ ዛሬም የትኩረት አቅጣጫ እንዲሆን መርጠነዋል። በመረጥነው ርዕሰ ጉዳይ ዙሪያ ሀሳብ፣ አስተያየት እንዲሁም መረጃ እንዲያጋሩን ሳምንት እኛ ጋር የነበረው ወጣቱ የአዲስ አበባ ዩኒቨርሲቲ ሳይንስና ቴክኖሎጂ ተማሪው ቃላቢ ወንደሰን በጣም ጠንካራ የሆነ ሀሳቦችን በማንሳት በፌስቡኩ በማዋየት ይታወቃል። እንደ መታደል ሆኖ እኛ ሀገር ጠንካራ ሀሳቦች ብዙ አትኩሮት ባያገኙም እሱ ግን ይተጋል። በዚህ በካራክተር ወይም ደግሞ አርቲፊሻል ኢንቴሊጀንስ ላይ ያሉ ችግሮችንም በተመለከተ ሳምንት በጣም ከባድ የሆኑ ሀሳቦች ሰጥተውናል። በተመሳሳይ ሁኔታ ጸጋው እንግዳ የተባሉ አድማጫችን ሳምንት በስልክ ገብተው በጣም ጥሩ የኮምፒውተር ባለሙያ ናቸው። ከአርባ ምንጭ ዩኒቨርሲቲ በኮምፒውተር ሳይንስ ተመርቀዋል። ከዛም ልጆችን በማስተማር ሙያ ላይ አገልግሎት ሰጥተዋል እና ለዚህ ሙያ በጣም ቅርብ ናቸው እና እነዚህን ሁለቱ እንግዶቼ እዚህ መጥተው ሀሳብ አስተያየታቸውን እንዲያጋሩን፣ እናንተም አድማጮቻችን በተለይ የህፃናት ወላጆች ጥንቃቄ ማድረግ የሚገባችሁን ነገር አደጋውን ማስቀረት ባንችልም መቀነስ የምንችልበትን ነገር እንድንመክር ይሄ ጉዳይ የሚዲያም አጀንዳ እንዲሆን ፈልገን እነሱን ጋብዘናል። እንግዶቼን በእናንተ በተከበራችሁና በተወደዳችሁ አድማጮቻችን በኢትዮ ኤፍኤም 107.8 ሬዲዮ ዝግጅትና በዝግጅት ክፍላችን እንዲሁም በራሴ ስም ላቅ ያለ ምስጋናዬን አቀርባለሁ። ክብረት ይስጥልን። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እንኳን ደህና ቆየህ። እንግዲህ ስቱዲዮውን ከተወዳጁ የመረጃና መዝናኛ ፕሮግራም ላይፍ ኢዝ ጉድ አዘጋጆቹ ከሄኖክ ይርጋና ከወንደሰን እያሱ ተረክቤ ፕሮግራም ዋና አዘጋጅ እኔ ሳሙኤል ፍቅሬ በቴክኒኩም ቴክኒካል ዳይሬክተራችን ሚካስ እንዳለ ጋር በመሆን እስከ 6 ሰዓቱ የዘና መጨረሻ ግን ድረስ ከእናንተ ጋር ነን። የተከበራችሁና የተወደዳችሁ አድማጮቻችን በተለይ በዚህ ጉዳይ ላይ የምንለው ነገር አለ ካላችሁ 0116686041 በመደወል በመልእክት ደግሞ መላክም ትችላላችሁ። ስልኩን ማለቀኝ ካስቸገራችሁ 0970105688 ቴክስት አድርጋችሁ እኛም ልንደውላችሁ እንችላለን። ከዚህ ጋር የማይገናኝና የሚመለከተውን አካል ጠይቁልን በምትሉት ጉዳይም የተወሰኑ አድማጮችን እናስተናግዳለን። እንግዶቼንን እንዳናቋርጣቸው መደወል የምትፈልጉት ሰዎች ወይም የምንለው ነገር አለ የምትሉ የቸገረ ነገር አድማጮች 0970105688 ቴክስት ታደርጉና በኋላ እኛ እንደውልላችኋለን። እንግዲህ ወደ ውይይታችን ቀጣ እንግባና በቅድሚያ እስቲ ባለፈው ሳምንት ብዙ ነገር ሳጨረስ ነው ያቋረጥኩ ቃላብና በተለይ በችግሮቹ ላይ ህፃናትን የሚመለከተው ችግርና ምንድነው መደረግ ያለበት በሚባለው ነገር ላይ የመጀመሪያው እድል ልስጥህ። እሺ፣ አመሰግናለሁ ሳሙኤል። ያው ባለፈው ሳምንት ብዙ ነገር ለማየት ሞክረናል። ባጭሩም ቢሆን ይሄ ነገር እንዴት እንደሚሰራ ይሄ ኤአይ ሲስተም የሚባል ምን ያህል 100% አኪዩሬትም እንደማይሆን ለማየት ሞክረናል። የብሬንን ቻት ጂፒቲ የሚባለውን ጥናትም አእምሯዊ ብቃትን የማሰብ ችሎታን የኮግኒቲቭ ክሪቲካል ስኪል የሚባለውን ነገር ምን ያህል እንደሚጎዳም አይተናል። አንዳንድ መፍትሄዎችን ለመጥቀስ ሞክረናል። ግን ከዛ በኋላ አንድ ነገር ለመጥቀስ
ከዛ ቆይታችን በኋላ አንድ ነገር የተረዳው ሌላም ሰው የነገረኝ በዲጂታል እና በኤአይ ሊትሬሲ መካከል ልዩነት አለው። እኛ እዚህ ተቀምጠን ለመወያየት ምክንያት የሆነን የኤአይ ቻትቦቱ ምክንያት ነው፣ የኤአዩ ችግር ነው። ሰዎች እንዲገነዘቡ ያስፈልጋል። ልጆች ከዚህ በፊትም ምን ለማለት ነው? ያው እሱን ለማስረዳት ልጆች ከዚህ በፊትም ስልክ ላይ ይቀመጣሉ፣ ብዙ ሰዓት ያጠፋሉ። ስክሪን ታይማቸውን ወላጆች ላይ ቆጣጠሩት ይችላሉ። ይሄ የዲጂታሉ ዓለም ያመጣብን ችግር ነው። ግን ከቅርብ ጊዜያት ወዲህ ስፔሲፊካሊ የኤአይ እነዚህ ቻት ቦቶች ካራክተር የሚባሉት ያመጣብን ስፔሲፊክ ችግር አለ እና ኤአይ ሊትሬሲ እና ዲጂታል ሊትሬሲ በጣም የተለያየ ነገር ነው። ኢቭን ዘው ሁለቱም ኤአዩ ያለ ዲጂታሉ ኤግዚስት ማድረግ ባይችልም ሶ ከባለፈው ለመቀጠል ያክል ይቅርታ ጥሩ ፖይንት ያነሳ ነው። ያ ትክክል ነው። ስፔሲፊክ መሆን አለብን። የኤአይ ችግር የበለጠ ራሱን ቢኮዝ ዲጂታል ሊትሬሲ ብዙ ነገር ይጨምራል። ከዚህም ያለፉ ነገሮች ይጨምራል። ስክሪን ታይም መጠበቅ፣ ሶሻል ሚዲያ ቁጥጥር፣ እንዲህ ያለ ነገሮች። ኤአይን በተመለከተ ግን ኢንተራክት የሚያደርገው ሰው ራሱ አውቆ ማለት ተረቶ ሊገባባቸው የሚገቡ ነገሮች አሉ ከህጻናትም ባለፈ ማለት ትክክል ነው። እዛ ነገር ላይ ኢንፈሳይዝ ማድረግ ጥሩ ነው። ኦኬ ያው መፍትሄዎቹን በኋላ እንጠቅሳቸዋለን። ግን አንድ የሳይኮሎጂካል ባለፈው ያየንበት ነገር አለ። ሞይሊ ፎከስ ህጻናት ላይ ነው የምናደርገው። ትልቅ ሰው ያው ኮንሲኩዌንሱ መቀበል ግዴታን ስለሚያውቀው ህጻናትን ፕሮቴክት ማድረግ ስላለብን ነው። ኤአይ ሳይኮኖሲስ የሚባለው ነገር ጀምረ ነው ነበር። ይሄ ከእውነተኛው ዓለም ያፈነገጠ እይታ መገንባት። ግን ከዛ በተጨማሪ ኢንስታንት ግራቲፊኬሽን የሚባል ነገር አለ። በቀላሉ ፕሌዠረብል ና ሳቲስፋይድ የመሆን ሁኔታ ማለት ነው። ግን ወደፊት የሚያመጣብን ችግር ሳትረዳ እና ይሄ በማህበራዊ ድረገጽ በእነዚህ ኤአይ ቻት ቦቶች ላይ የምናየው ነገር የኢንስታንት ግራቲፊኬሽን ምክንያት ነው ህጻናትን የሚያጠቃው። ለወዲያውኑ ደስታን በለው ቅጽበታዊ ደስታ ይፈጥራል። ውጤቱን ግን ላንረዳ እንችላለን። ያው ተጽዕኖውን አታውቀውም። በትምህርት ስርዓቱ ላይ ብትሄድ ላይክ አንድ አስተማሪ ቁጭ ብሎ ላይክ የ40 ደቂቃ ክላስ ቢኖር ከ10ኛውና ከ15 ደቂቃ በኋላ አያዳምጠውም። ይሰማዋል ግን አያዳምጠውም ተማሪ። ይሄ እንደዚህ አይነት ቴክኖሎጂዎች ያመጡት ኢምፓክት ነው ብዬ ነው የማስበው። ከኢንስታንት ግራቲፊኬሽኑ ደግሞ በኋላ ሜንሊ ይሄንን ደግሞ ራን የሚያደርግልን በጭንቅላታችን ውስጥ የሚመነጭ ዶፓሚን አለ። ይሄ ብዙ ኒውሮሎጂስቶች ያወሩት ነገር ነው። ያው እኔ ሳይኮሎጂ ነገሩን ኢንፈሳይዝ ላርግና ፍጹም ደግሞ ሜንሊ የእንትኑ አስፔክቱን ያወራል ብዬ ነው የቴክኒካል አስፔክቱን። ሶ ይሄ ዶፓሚን በጭንቅላታችን የሚመነጭ ኒውሮ ትራንስሚተር ኬሚካል ነው። በቀላሉ ፕሌዠረብል ሳቲስፋይድ ደስታን እንድናገኝ የሚያደርገን ነገር ነው እና ሰዎች በእንደዚህ አይነት ቻት ቦቶች ላይ ካራክተር ቦቶች ላይ በከፍተኛ ሁኔታ ጊዜ ቢያጠፉ ቁጥር ይሄ ዶፓሚን በየጊዜው የመነጨ ነው የሚመጣው እና በቀላሉ ሳቲስፋይድ ይሆናሉ፣ አዲክትድ ይሆናሉ። አዲክትድ ሲሆኑ ደግሞ ኤአይ ሳይኮኖሲስ የሚባለው ነገር ዴቨሎፕ እያደረጉ ይመጣሉ። ምንድነው እሱ? ኤአይ ሳይኮኖሲስ ማለት ከእውነተኛው ዓለም ያፈነገጠ እይታ መገንባት ማለት ሌላ ሰው ቢነግርም አለማመን። ሶ እነዚህ ምን ያደርጉሃል? አይዞሌት ያደርጉሃል፣ ከሌላው ማህበረሰብ ይለዩሃል። ከዛ እነሱን እንድታምናቸው ያደርጋል። ኤአይ ቻትቦቱ ከዛ የፈለገውን ነገር እንድትፈጽም ያደርጉሃል። ባለፈው ያየናቸው ታሪኮች ሱሳይዶችም ማለት ነው። እንግዲህ ይሄ አንዱ አሁን ቃላብ ያነሳው ትንሽ ጥልቀት ያለው ነገር ነው። ለአብዛኞቻችን በቀላሉ ልንረዳው የማንችለው ቢሆንም ዞሮ ከተፈጥሯዊ ማንነታችን ጋራ የተያያዘ ነገር ሆኖ እነዚህ እንደተባለው ልክ ህጻናት በባህሪያቸው ለሚያጓጓ ነገር ለሚያጫውት ነገር ቶሎ ስሜታቸውን ይሰጣሉ፣ ይሸነፋሉ። ምናልባት ለነገሩ ትልቆቹም ቢሆን ለዛ አይነት ነገር ባህሪ ቢኖርም በተወሰነ ደረጃ በማመዛዘን ልንበልጣቸው እንችል ይሆናል። አደጋውንም እያሰብን አሁን ይሄ ፕሮግራም እንደ ያለ አደጋ መጣ የሚባለው በዓለም አቀፍ ደረጃ ትኩረት ያገኘውን ነገር ልንረዳ እንችላለን ይሆናል። ትልቆቹ ህፃናቶቹ ይሄን አይረዱም። ከአደጋው ተነስና ፍጹም ምንድነው መጠንቀቅም ያለበት ምንድነው? አንተም የምትጨምረው ነገር? ኦኬ ያው ጸጋው ይፈታ ቃላብ ያነሳው ነገር በጣም መሰረታዊ ነገር ነው። መጀመሪያ ባለፈው ሳምንት ስለጀመርንበት አሁን ከዛ ያን አስዩም አድርጌ ነው የምቀጥለው።
ባለፈው ነገር የነበረውን እንትን አዳምጧል ብዬ ነው የማስበው አዳማጮቻችን። የዲዛይን መንገዱ የአርቲፊሻል ኢንተለጀንስ ዲዛይን መንገድ ራሱ በመሰረቱ የተለየ ነው። አንድ ነገር ማወቅ ያለበት ነገር ቅድም ኤንፈሳይዝ የሚያደርገው ነገር እሱ ትክክል ነው። የዲዛይን መንገዱ የተለየ ነው ማለት ምንድን ነው? ቀደም ሲል አሁን የኮምፒውተር ሲስተሞች የፕሮግራሚንግ መንገዳቸው ምንድን ነው? ራፍሊ እንዲህ ከሆነ እንዲያደርግ ኢፍ ኤልስ ኢፍ እንዲህ አይነት ነገር ነው። እንደዚህ ከሆነ ይሄን አድርግ። ይሄ ዲሲዥን እንትኖች አሉት። የሚታወቅ ይሄ የፍሎ ሲስተም አለው፣ የፍሰት አለው። አልጎሪዝሙ በፍሎ ቻርት የሚቀመጥ ነው። ይሄኛው የአሁኑ የኤአይ መንገዶች ጄኔሬቲቭ ናቸው። በእነሱ ቋንቋ ጄኔሬቲቭ ናቸው። ጄኔሬት ያደርጋሉ ማለት ዳታውን ኦልሞስት ይፈጥራሉ። እንደዛ እንደማድረግ ነው። እና የተወሰኑ እንትኖችን ተከትለው የተወሰኑ ጋይድላይኖችን ተከትለው እንትን ይላሉ። ስለዚህ ህግ አይጽፍም ሰውየው። እንዲህ ከሆነ እንዲያደርግ እንዲህ ከሆነ እንዲያደርግ አይልም። ለመቆጣጠር አስቸጋሪ የሚያደርገውም ይሄ ነው። ቢኮዝ እነሱ ሞዴል ለማድረግ እየሞከሩ ያሉት አጠቃላይ አሁን ያለው ነባራዊውን ዓለም በተሻለ መንገድ እንትን ሪፍሌክት ነው ለማድረግ እየሞከሩ ያሉት። ያ ደግሞ የሚሆንበት መንገድ እንግዲህ በእነሱ አተያይ የተለመደው ይሄ እንደዚህ ከሆነ እንዲያርቅ ኤልስ የሚለው ፍሎ የሚለው ሊኒየር ፍሎ ያለው አይነት አካሄድ አይደለም ካፕቸር የሚያደርገው። በዚህ በኩል ትክክል ናቸው። ብዙ ሲስተሞችን ከተመለከትን እንደዚህ አይነት ነን-ሊኒየር ሲስተሞች ናቸው የሚባሉት በእንትና አነጋገር ማለት ነን-ሊኒየር ናቸው። በዛ በቋንቋ እንደዛ ነው። ግን ባለፈው ሳምንት አንድ በጣም አንተ እንደ አዲስ ነገር የነገርከን ይሄ እነዚህ የሚባሉት ነገሮች መረጃዎቹ የ40 ዓመት ክምችት ናቸው ስትለን ነበር ከዛሬ 40 ዓመት ጀምሮ። እኔ ደግሞ ምናልባት ያየኋቸው ነገር ተሳስቼ ከሆነ ለመታረም ዝግጁ ነኝ። ይሄ ለምሳሌ አሁን ቻት ቦት የሚባሉት 2003 ስሪቶች ናቸው ይባላል። ወደ ገበያው የተቀላቀሉት በ2003 ነው ይባላልና በተለይ ጥቃት የደረሰባቸው ሰዎችን ይህንን ነገር ጥናት አድርገው ያቀረቡት ነገር ነው። ስለዚህ ምንድን ነው እሱ 40 ዓመት ቆይቶ አሁን የተከሰተ ኤግዛክትሊ እንትኑ ማለት ምንድን ነው? ፕላትፎርሙ ምንድን ነው? ሀሳቡ የዲዛይን ፊሎሶፊ የመጣበትን ጊዜ ለማለት ፈልጌ ነው። እና ፕላስ የሚጠቀማቸው ሜቶዶች የሳይኮሎጂካል የሆነውም ነገር ሌላም ነገር የላርጅ ላንጉጅ ሞዴሎች በ40 ዓመት ዴቨሎፕ እያደረጉ የመጡ ናቸው ለማለት ፈልጌ ነው። ዳታውን በቀጥታ በተመለከተ ኢንተርኔት ተግባራ ምንድን ነው እንትን ላይ ከሆነ በኋላ በደንብ በስፋት ጥቅም ላይ ከዋለ በኋላ ነው ዳታውን ለመሰብሰብ የተቻለው። ግን የዲዛይን ፊሎሶፊዎቹ ረዘም ብለው የቆዩ ናቸው። ስለዚህ አሁን የአዲክቲቭ የሆነው ኢንጌጂንግ የሆነው ነገር በሌላ ፎርም ዲጂታል ባልሆነ ፎርም ቀደም ብሎ የነበረ ነገር ነው። ሰዎችን ሳይኮሎጂካል ስተዲዎቹ እንዲህ ያሉት ነገሮች ቀደም ብሎ የነበሩ ናቸው ለማለት ፈልጌ ነው። እዛ ሰው ፓወርፉል ያደረገው ይሄ ነው። አንድ እሱ ነው። ግን አሁን የቀረጿቸው ምንድን ናቸው ሲስተሞቹ አፕሊኬሽኖቹ? ለምሳሌ አሁን እኔ ሳነበው ያነበውት ሊገለጽልኝ ያልቻለው ገርል ፍሬንድ ወይም ቦይ ፍሬንድ ያቀርብልሃል። ስለዚህ ሰው የመሰለ ነገር ያቀርብልሃል። እነዛ ሰዎችን እንዴት አድርገው ነው ዴቨሎፕ ያደርጓቸው? ማቅረብ ብቻ ሳይሆን አንተ የምትፈልገውን ነገር ህፃኑ የሚፈልገውን ነገር አድርገው ያናግሩታል። እንደውም አንደኛው ምናልባት ጸጋው ለአንተም ልኬልሃለሁ። አንደኛው ወንድሙን የሚወድ ልጅ ነው። በጣም ትራፕ ያደረጉት ልጅ ወንድምህ እኮ እንደ አንተ የምታስበውን ነገር አንተ ውስጥ ገብቶ ውስጤታህን አይነግርህም። ከኔ በላይ አያውቅህም አለው። ከኔ በላይ አያውቅህም። እኔ ግን የሚያስፈራውንም የሚያስደስተውንም ሳልሰስት እመክርሃለሁ፣ ከወንድምህን ይሻልሃለሁ ብለው ነው ህፃናቶችን ቤተሰብ እንዲጠሉ እናቱን እንዲጠሉ። በጣም ልጆቹ አሁን እነዚህ እኔ መረጥኳቸውና ያየኋቸው እናንተም የላኩላችሁ ሁሉም ቤተሰቦቻቸውን የሚወዱ ነበሩ። በአንዴ ከቤተሰባቸው ጋር አጣሏቸውና ይሄ ነገር እንዴት ያደርጋል? ሁለተኛ ህግ የሚባለው ነገር አሁን ብዙ ጊዜ አንዱ ትልቁ ችግር ምናልባት እናንተ ብትገልጹት ይሻላል። ኮምፒውተር ወይም ደግሞ ስልክ በምንጎረጎርበት ጊዜ አንዳንድ ነገሮችን ያመጣል። አግሪ ታደርጋለህ፣ አክሴፕት ታደርጋለህ ይላል። እሱን ካምፓኒዎቹ ምን እያሉ እየተከራከሩበት ነው። አሁን
ውል ገብቷል ኦልሬዲ ተስማምቷል ይሉታል። እና እስኪ ይህንን ነገር በቀላል ቋንቋ እናንተ አስረዱት። ያው ባለፈውም አሁን ያልከው የጠቀስከው ነገር እስከ መጨረሻው ሰዓትም ከቻት ቦቱ ጋር የተነጋገሩትን ነገር ካምፓኒ ሊሰጥ ፈቃደኛ አልነበር። መጨረሻ ላይ ተሸንፈው ነው መከርከር የሰጣቸው። ተርምና ሬጉሌሽን ተርምና ኮንዲሽን መጀመሪያ አግሪ ያደርጓቸዋል። እንደ ቀላሉ ብዙ አፕ ላይም ይመጣል የሆነ ነገር ስትከፍት መጀመሪያ ላይ ተርምና ሬጉሌሽን አግሪ ያርጋል። ሰው ይሄንን ይጠቀሙታል ማለት ነው እንደ ህግ። ግን እኔ የተስፋፋው ይሄ ነገር የሚመስለኝ የመጀመሪያው በጠቀላሉ አክሰስብል መሆኑ ነው። በቀላሉ አረጉታል እነሱ ማለት ስማርትፎን ያለው ኢንተርኔት ኮኔክሽን ካለ በዚህ ሰዓት ደግሞ ብዙ ኢንተርኔት ኮኔክሽን አለ፣ ስማርትፎን አለው፣ አክሰስ መደረግ ይችላል። ሁለተኛ ግን በጣም አልጎሪዝሙ ፐርሰናላይዝድ ነው የሆነው። በጣም ኦፕቲማይዝ አድርገው ነው የሰሩት። የጻፍከውን ነገር የማስታወስ ብቃት አለው። እንደገና ደግሞ የኛን ኢሞሽን ነው ሪፍሌክት የሚያደርገው። ላይክ መስታወት ማለት ነው። እኛ የምንጽፈውን ነገር ነው መልሶ የሚነግረው። ዛስ ወይ የእንቱን ወደ ኋላ የ1950ዎቹን ያመላንሰው ለዚህም ዛስ ወይ ያኔ የደረጉት ሳይኮሎጂካል እንትኖችን ተከትሎ ነው ይሄን አይነት እንትን ያመጣው። ዳታው እንደተጠበቀ ሆኖ ማለት ነው። እና ይሄ እንደዚህ ቫሊዴት ማድረጋቸው እኛ ከምንጽፈው ነገር ጋር እንድንስማማ ማድረጋቸው ችግር አለው። አሁን ለምሳሌ ከዶክተር ጋር የሆነ ሰው ቢነጋገር በሆነ ህመም ምክንያት ወይም በሌላ ነገር ዶክተሩ ላይስማማ ይችላል፣ ክርክር ሊፈጥር ይችላል። ግን ከነዚህ ቻት ቦቶች ጋር ስትነጋገር ከአንተ ጋር የመስማማት እድላቸው ከፍተኛ ነው። ሰው ደግሞ በተፈጥሮ በተለይ ህጻናት የሚስማማቸው ሰው ጋር የመሳብ እድላቸው ከፍተኛ ነው። ይሄ ከድሮ ጀምሮ የሰው ልጅን ኢቮሉሽን ብናየው ይሄ ጫካ ውስጥ መኖር ከጀመረበት ጊዜ ጀምሮ ከሪያሊቲው ለማምለጥ ነው ሲሞክር የነበረው። እና ይሄ ራሱ ከጀርባ የነበረው የሰብኮንሺየስ ፕሮግራሚንግ እዚህ ላይ ተጠቅመውበታል፣ መጠቀሚያም እያደረጉት ነው ብዬ አስባለሁ። እሺ ጥሩ። አሁን ብዙ ነገሮችን እናነሳ እንችላለን። ሳምንትም አንስተነዋል። አሁን ህጻናትን መከልከል እንችላለን። እኔ አሁን ህጻናት ልጆችም ስላሉኝ ህጻናት ማገድና መቆጣጠርና ፍየል መጠበቅ እናንተ በቃላም እረኝነት አታውቅም። ፍየል በጣም አስቸጋሪ ነው። ምክንያቱም እረኛ ከብቶቹን ለቆ ትንሽ መጫወትም ይፈልጋል። ፋታ አሰጠውም ፍየል ካለች። ልጆችም እንደዚህ ያለ ነገር ነው። በተለይ የሚፈልጉትን ነገር የቴክኖሎጂ አፕሊኬሽን ማግኘት ከፈለጉ የሆነ ድግስ ቦታ ብትሄድ የሆነ እንግዳ ቢመጣ ተንጠልጥለው ስልክ ላይ ነው የሚሄዱት። ስልኩ ደግሞ ምን እንዳለው ማንም አያውቅምና እንዴት እሱን አደጋ ወደዚህ እንዳይጋለጡ እናድርግ እንችላለን? ያ እና እንትኑ ትንሽ ወደ እንትኑ መልስበታል። እቺ ነገር አክቹዋሊ በመወራበት ነገር በተለይ ለሚያዳምጡ ሰዎች ኤግዛሚኒንግ ዘ ሃርምስ ኦፍ ኤአይ ቻትቦትስ በሚል ርዕስ የደረገ ውይይት ነው። ዩቲዩብ ላይ ገብታችሁ ማየት ከፈለጋችሁ አሁን ምንድነው ለምሳሌ የመጀመሪያው ወላጅ ያሉት ነገር ምንድነው? ስክሪን ታይም እንጠብቅ ነበረ፣ ፓረንታል ኮንትሮል አለው እሱ እናደርግ ነበረ። እንዲህ ማድረጋችን የበለጠ ስለጠላው ልጁ ስለጠላው አንዳንድ ተገቢ ያሉን ጠባዮችን ማሳየት ጀመረ። እንደዚህ ብሎ ነው የጀመሩት። እንደተባለው እኔ አንድ ነገር አለ አሁንም ቢሆን ቴክኖሎጂካል የሆነ መንገድ ይህንን ኮንትሮል የማድረጊያ መንገድ በተለይ አሁን ባለንበት ሁኔታ አስቸጋሪ ነው ብዬ ነው የማስበው። በቴክኖሎጂ መቆጣጠር አንዳንድ ነገሮችን ማድረግ ይቻላል። ፖስብል ማለት ካምፓኒዎቹ ይህን ነገር ያሟሉ ማለት በተለይ በሀገራችን ኮንቴክስት ካየ ነው እነኚህ ይህንን ስራ የሚሰሩት ወይም ይህንን ፕሮዳክት የሚያመጡት ሰዎች በእኛ ሀገር ውስጥ የታወቀ እንትን የላቸውም። በእኛ የወኪል የላቸውም። በእኛ የህግ ስርዓት ውስጥ አስገብተን ልንከሳቸው ወይ እንደዚህ ልናደርግበት የምንችልበት መንገድ ብዙ አይታየኝም። በዛ መስመር በተመዘገቡበትና በሚሰሩበት አካባቢ ላይ ሞር ዋና እንትናቸው ባለበት ቦታ ይመስለኛል ይሄ ነገር ሊከናወን የሚችለው። እነዚህ እንግዲህ ዲጂታል ሊትረሲ ያልኩት ነገር የተባለው ነገር እዚህ ጋር ነው የሚመጣው። ራሱን ያዩን መረዳት እንደተጠበቀ ሆኖ ነገር ግን ወላጆች ራሳቸው የቴክኖሎጂ አጠቃላይ እውቀቱ ኖሯቸው ከልጆቻቸው ጋር የሚያደርጉት ኢንተራክሽን ትንሽ ቴክኖሎጂውን የመሰለ ቢሆን ጥሩ ነው።
እኛ ወደ ቴክኖሎጂ ትንሽ ብንሄድ መልካም። እንዴት ሄዱ? ያ እንዴት ማለት ምን ለማለት ነው? አልገባኝም። ምን ለማለት ፈልጌ ነው? ለምሳሌ አሁን እስላሞች አሉ። ለምሳሌ እንደው በቀላሉ እንትን ለማለት እስላሞች አሁን ከዚህ በፊት የሚደረጉ እንትኖች የቴክስት ቋንቋዎች ለምሳሌ ኤግዛምፕል ለመስጠት ነው። ባጭሩ የምናገራቸው ቋንቋዎች አሉ። እነዚህ አክሮኒሞች እንጠቀማለን፣ አሳጥረን እናገራለን። የጄኔሬሽኑ እንትን አለ እንትኖች አሉ። ኤግዛምፕል አሁን ለምሳሌ ኤስኤፒ ብል ቴክኖሎጂ ላይ ያሉ ሰዎች አንደርስታንድ ያደርጉታል። አሱን አስ ፖሲብል ለማለት የሚፈልጉት አንድ አይነት እንትኖች ጊዜው የሚጠይቃቸው ራሱ ወርዶችና እንትኖች የተወሰነ መቀራረብ ይፈጥራሉ። የቴክኖሎጂዎቹ ወርዶች ካወቁ ሌሎቹ የሚጻጻፉትን ነገር በቅርብ ተከታትለው ማየት ይችላሉ። ከዛ በኋላ ምን ያደርጋሉ? ጥሩ አወቁ። ያ አሁን ይሄ በአጋጣሚ ኤስፒ ምን ለዛ ነገር የሚፈጥረው አደጋ ቢኖር እኔ ምን ማድረግ እችላለሁ እንደወላጅ? ይሄን ማወቄ ምን ይጠቅመኛል? ያ ማለት ቀረብ ብለን ልናናገራቸው እንችላለን ነው እሱ በቋንቋቸው በሚያባው መጀመሪያ እነሱ ነው። ሁለተኛ አደጋ ያለበትን ነገር አስቀድመን ልናውቅ እንጂ በጣም ነገሮች ሳይገፉ አደጋ ያለበትን ጊዜ ልንለየው እንችላለን። አሁን ለምሳሌ አንዳንዶቹ ዘግይተው ነው እንትን ያሉት ራሳቸውን መጉዳት ከጀመሩ በኋላ ፊዚካሊ እንትን ማለት ከጀመሩ በኋላ ነው። ይሄ ኢንተራክሽን የበለጠ የመረዳት እንትን ቢኖር ኖሮ ቀደም ብሎ ወደ ቴራፒስት የመሄዱ እንዲህ ነገር የማድረግ እንትኑ ይቻል ነበር። ቀድሞ የመወሰን እንትናችን ጨምሯል ለማለት ነው። በእርግጥ እንግዲህ አሁን አንዱ ነገር ምናልባት ይሄ አንድ ጉዳይ ሊሆን ይችላል። ግን አሁን አደጋው ታወቀ እኮ አደጋው በአብዛኛው ይህንን ድል ወይም ድል ወዳላቸው ልጆች ወላጆች እንደተባለው ዘመናዊ ስልክ የሚጠቀሙ የኢንተርኔት አክሰስ ያላቸው በተወሰነ ደረጃ ቤተሰቡም ትንሽ ግንዛቤ ይኖረዋል የሚባል ነውና ቻትቦት አለ ማን ነው ያኛውም ስሙ ብዙ አለ ብቻ እነሱ እንዲህ ያለ አደጋ አላቸው። በአብዛኛው አሁን በእኛ ማህበረሰብ የሚጠላው ይሄ የተመሳሳይ ጾታ ተራክቦን የሚያበረታቱትን ነገር ይሄ እንደውም ከነሱ የባሰ ሆኖ ነው ያገኘሁት። እና ይሄንን ማወቁ ልጆቹን አሁን ምንድነው አድርገን የምናድናቸው? ኦኬ ምን ለምሳሌ እኔ የማስበው አንደኛው ወይ ምን ማይተማ ባለፈው ብዙ ነገር አውርተንበታል። ሊትሬሲ ምናምን የተባለው ኦቨር ፕሮቴክቲቭ ፓረንቲንግ ወይም ዘ አንጂስ ጄኔሬሽን የሚል መጽሐፍ አለ። ጆናታን ሃይድ የጻፈው መጽሐፍ ነው። ቤዚካሊ መጽሐፉ የሚያተኩረው አሜሪካ ውስጥ ዓለም ላይ በምዕራባውያን ሀገራት ላይ ሜንታል ኢልነስ ለምን ጨመረ የሚል ነው። እና አንደኛው ምክንያት ያስቀመጠው ኦቨር ፕሮቴክቲቭ ፓረንቲንግ ነው። ወይም ወላጆች ልጆቻቸውን ከመጠን በላይ መቆጣጠር መፈለጋቸው ጉዳት አለው ነው። ያው የሚቃረን ነገር ሊመስላል ግን አይደለም። ለምሳሌ አሁን የሆነ ህጻን ልጅ እየሮጠ ቢመጣና የሆነ ግድግዳ ቢገጨው የሆነ ወላጅ ይመጣና ወይ ግድግዳውን ይመታዋል ወይም ልጁን ያባብለዋል እንዳያለቅስ። በእርግጥ ልክ ሊሆን ይችላል፣ ግን ይሄ ነገር የልጆች አስተዳደግ ላይ ኢፌክት አለው። ልጆች ከህፃንነታቸው ጀምሮ ኮንሲኩዌንሱን መቀበል መቻል አለባቸው ነው። እየተጋጩ ማድረግ አለባቸው። ማልቀስም ከሆነ ኮንሲኩዌንሱን ይቀበለው፣ ያልቅስ። አዎ ያልቅስ። ምክንያቱም እሱ ነው እንጂ ሄዶ ተጋጨው ግድግዳው መጥቶ አልተጋጨም። ስለዚህ ኦቨር ፕሮቴክቲቭ ፓረንቲንግ እንደዚህ አይነት አስተዳደጎች በኋላ ልጆች ሲያድጉ ኢሞሽናል ስቴቢሊቲያቸውን ወይም የስሜት ጥንካሬ፣ ክሪቲካል ቲንኪንግ፣ ኮግኒቲቭ ስኪል ባለፈው ያለው የማሰብ የማመዛዘን ችግሮችን የመፍታት አቅማቸው ይጎዳዋል ይላል። አንደኛው ምክንያት ይሄ ነው። እና ቀደም የጠቀስኩት ኢንስታንት ግራቲፊኬሽን በቀላሉ ልጆችን ሳቲስፋይ ማድረግ ፕሌዠረብል እንዲሆን የፈለጉትን ነገር በቀላሉ መስጠት ፍቅር መስጠት አይደለም። በኋላ ሲያድጉ ማቹር ሲያረጉ ቻሌንጆች እንደዚህ አይነት ቻሌንጆች ሲያጋጥማቸው መቋቋም ይከብዳቸዋል። ስፔሻሊ በእንደዚህ አይነት የቴክኖሎጂ በእንደዚህ አይነት የኤአይ ቻት ቦቶች ባሉበት ጊዜ እንደዚህ አይነት ነገር ባሉበት ጊዜ ይሄኛው አስተዳደግ ጉዳት አለው ብሎ ነው መጽሐፍ ላይ የሚያነሳውና ጥቅምም አለው። ሰው ይሄኛው አንድ መፍትሄ እንደው ምሳሌ ወደ ኮምፒውተሩ አምጣልኝ እዛ ጋር ምን አይነት ችግር ሲገምጠው ይቻለው ብለን እንተው። ያው እነዚህ ልጆች ኤክስፖዝድ የሚሆኑት ከተወሰነ እድሜ በኋላ ነው። ለምሳሌ አንድ 4 አመት 6 አመት ምናምን ሲሆኑ ማስተማር ነው ላይ እንትናም ታውቀዋለህ አንተ ሲግመንድ ፍሮይድ ሳይኮአናሊስቱ ልጆች የሚሰሩት እስከ 12 አመታቸው ነው ይላል።
እስከ 12 ዓመታቸው ነው የምትሰራው። ከዛ በኋላ ግን እስከ 12 ዓመታቸውን ያደረጉትን ነገር ሪፍሌክት ማድረግ ይጀምራሉ። እስከ 12 ዓመታቸው አትሳደብ እያልኩ አንተ የምትሳደብ ከሆነ ምንም ጥቅም አይኖርም። እያየ ሪፍሌክት ያደርገዋል ማለት ነው ያየውን ነገር እስከ 12 ዓመቱ። ስለዚህ አሁን ወደ ምሳሌው ለመምጣት የኮምፒውተሩ ላይ መጀመሪያ በዚህ እድሜያቸው ላይ ይሄንን ኦቨር ፕሮቴክቲቭ ፓረንቲንጉን ማቆም ነው አማራጩ ብዬ ነው የማስበው። እስቲ ኦቨር ፕሮቴክቲንግ ፓረንቲንጉን በጣም እንናገርበታለን። ምናልባት ሰዓት አስታውሰን ስንመለስ በዚሁ እንቀጥላለን። ሰዓት አስታውሰን እንመለስ እያለ ነው ቴክኒሻናችን። የቸገረን ነገር ተመልሰን መጥተናል። የተከበራችሁና የተወደዳችሁ አድማጮቻችን በማዳመጥ ላይ ያላችሁ ጣቢያው ኢትዮ ኤፍኤም 7.8 ነው። ፕሮግራሙ የቸገረን ነገር ነው። ዛሬ ግን በተለየ ትኩረታችን በህፃናት ላይ በተለይ ይሄ የዘመኑ ቴክኖሎጂ ያመጣብን ጦስ እያደረሰ ያለውን አደጋና ምናልባት የመከላከያ ወይም ደግሞ አደጋውን የመቀነሻ መንገድ ካለ እያወራን ነው። በዚህ ጉዳይ ላይ አስተያየትም ሀሳብም ካላችሁ መሳተፍ ትችላላችሁ። 0116686041 የስልክ ቁጥራችን ነው። ቅድም ሰዓት ማስታወስ ላይ መጥቼ ቃል አቋርጬህ ነበር። በሀሳብህም በሙሉ ያጠናቀቅ አይመስለኝምና እሱን እድል አንተ ልስጥልህና ምናልባት ወደ ጸጋው መለሳለሁ። እሺ፣ ያው ኢምፓክቱ እንዴት ሚኒማይዝ ማድረግ እንችላለን በሚለው ላይ የተወያየን ነበር። ዛንዚስ ጄኔሬሽን ከመጽሐፉ ላይ ከጠቀሰው አንድ መንገድ ነው ለመጥቀስ የሞከርኩና ይጠቅማል ብዬ ነው ያሰብኩት። ግን ቅድም ይቅርታ አቋርጥህና መጣለኝ ትዝ አለኝ፣ ዘንግቼው ነበር በኋላም እንዳልዘነጋው። እንዳልከው ሲግመንድ ፍሮይድ ልጆች የሚሰሩት እስከ 12 ዓመት ነው፣ ከዛ በኋላ ማቃናቱ ከባድ ነው የሚል እሳቤ አለው። አሁን ደግሞ ያየነው ጉዳይ እኮ እኔ አሁን ይሄን ፕሮግራም የሰራሁት ቃላ በግል አውርቻለሁ ብዙ በትልልቅ ትምህርት ቤቱንም ስላላስፈቀድኩ ስሙን አልጠቅስም እንጂ የሚማሩ ህፃናት ከሚማሩ ህፃናት መካከል በዚህ ምክንያት ራሷን ያጠፋች 13 ዓመት ልጅ መነሻ አድርገን ነው እዛ ሲወያይ ይሄንን ነገር ለምን በጣም ደንግጬ እነዚህ የላኩልህም ዶክመንቶች ወይም ቪዲዮዎች ያየናቸው መነሻ አድርገን የወሰዳቸው የአሜሪካን ህግ መወሰኛ ምክር ቤት ቀርበው ህግ እንዲወጣ ልምዳቸውን የሚያካፍሉት ወላጆች የሞቱት 14 15 16 ናቸው። እስከ 12 ዓመት ስላልተሰራባቸው ነው ወይስ ይሄ ነገር የተሰራውንም የማፍረስ አቅም አለው? የተሰራውን የማፍረስ አቅም አለው እንዳልከው፣ ግን ሜንሊ እኔ የማስበው እስከ 12 ዓመታቸው ስላልተሰራባቸው ነው ብዬ ነው። መጀመሪያ ሲያድጉ ኢሞሽናሊ ጠንካራ እንዲሆኑ ተደርገው ካላደጉ፣ ክሪቲካል አቅማቸው እንዲጨምር አድርገው ካላደጉ ኢፌክቱ በኋላ ይመጣ። እንደዚህ አይነት ቮላታይል የሆኑ ቴክኖሎጂዎች ባለበት ጊዜ ሌላው መንገድ ደግሞ ሪቨርስ ሳይኮሎጂ ይባላል። ላይክ የሆነ ልጅ የሆነ ጊዜ የተጠቀመ ከትምህርት ቤት ስትመጣ ሁለተኛ ስልክ እንዳትጠቀም ብትለው የሆነ በውስጡ ሪያክታንስ እየገነባ ነው የሚመጣው። ማለት እንደውም ያንን ነገር ለመጠቀም ጭራሽ በጣም ሞቲቬትድ እየሆነ ነው የሚመጣው። የተከለከሉት ይወዳሉ ይባላል ልጆች በተፈጥሯቸው የተከለከሉ ይወዳሉ። ስለዚህ ያንን ነገር ኤክስፒሪየንስ እንዲያደርጉት መፍቀድ፣ ግን ይሄም ቢሆን በመቆጣጠር ካልቻልከው አደገኛ ነገር ነው። ሪቨርስ ሳይኮሎጂ ራሱ መጠቀም ይጠቅማል እላለሁ። ከዛ ውጭ ግን ባለፈውም አውርተንበታል። ይሄ ኢንዲቪጁዋሊዝም የሚባለው ሃይፐር ኢንዲቪጁዋሊዝም መጽሐፉ ላይም ሲጠቅስ የነበረው ጆናታን ሃይፐር ኢንዲቪጁዋሊዝም ነው። በምዕራባውያን ሀገራት ላይ የምናየው የአኗኗር ላይፍ ስታይል እዚህም ሀገር የተስፋፋ ነው። ይሄ ለብቻቸው ወላጆችም ሲኖሩ ለብቻቸው ነው። ልጆችም የሚያድጉት አይዞሌትድ ሆነው ነው፣ ከሌላው ማህበረሰብ ተነጥለው ነው። እና ይሄ ኢንዲቪጁዋሊዝም የሚባለው ነገር መቅረት አለበት ነው። ለሜንታል ኢልነስ መስፋፋት እንዲሁም ይሄ ራሱ እንደዚህ ቴክኖሎጂዎች ላይ ኤክስፖዝ መሆናቸው ጉዳት አለው ይላል። ሌላው ነገር የትምህርት ዘርፉ ላይ ለመጥቀስ አሁን በትምህርት ዘርፉ ላይ እንግዲህ እዚህ ኢትዮጵያ ውስጥም አንዳንድ ከፍተኛ ትምህርት ተቋማት መተግበር ጀምረው ኤአይ ፖሊሲ እያወጡ ነው። ላይክ ባለፈው ለመጥቀስ ሞክሬያለሁ። ይሄን ነገር ባን ማድረግ ወይም ሙሉ በሙሉ መከልከል አማራጭ ሊሆን እንደማይችል
እነዚህም ትምህርት ተቋማት ይሄ ገባቸው ይመስላል። ከዚህ በፊት ሌላ ሀገራት ላይም ይሄ ነገር ተተግብሯል። ሶ አንደኛ ባን ማድረግ አይችልም ያልኩት ሜንሊ ከምዕራባውያን ሀገራት ተጽዕኖ ይደርስባል። ሁለተኛ ኢኮኖሚውን አፌክት ያደርገዋል። የዲጂታል ነገር ከሀገራት ጂዲፒ ጋር የተያያዘ ነገር ነው። እንደገና ደግሞ ወደ ኋላ መቅረትም ነው ብዬ ነው የማስበው። ጥቅም አላቸው። ምንድነው እነዚህ ያደረጉት? እነዚህ ትምህርት ቤቶች እነዚህን ቻት ቦቶች ወይም ኤልኤልኤም የሚባሉትን ተማሪዎች እንዲጠቀሙ ይፈቀዱላቸው። ግን ሲጠቀሙት እንደ ሪፈረንስ እንዲጠቀሙት ነው። የሆነ ነገር ስትጽፍ መጽሐፉን፣ አርቲክሉን ሊንክ እንደምታደርገው ሁሉ እንደዛ እንዲጠቀሙ ነው ያደረጉት። ኮፒ ፔስት ግን ማድረግ አይቻልም። ሶ ከዛ በኤአይ ዲቴክተር ቼክ እንዲያደርጉት ነው። ከዛ የተወሰነ ያህል ፐርሰንት ከተገኘ ዲቴክተሩ ዲስኳሊፋይድ ይሆናሉ። ግን ይህ መንገድ ራሱ ሌላ ሀገር ላይ ተተግብሮ ብዙ ኮምፕሌን አለው። ኤአይ ዲቴክተሩ ራሱ ችግር ነው የሚል ይህም ራሱ እንደ ችግር ሊወሰድ ይችላል ብዬ አስባለሁ። እንግዲህ መቼም በጣም ውስብስብ ነው ችግሩን እንትን ለማድረግ። እኔ እንደው ቀላል እንግዲህ ለወዳጆችን ጠቁማቸው ይሆን የሚል ተስፋ ነበረኝ። የበለጠ የተሳሰረብኝ የመጣ ይመስላል። ምናልባት ጸጋው አንተ በሙያህም በተለይ የኮምፒውተር ሳይንስ ከተመረክ በኋላ ህጻናቶችንም በማስተማር ከ6ኛ እስከ 12ኛ ክፍል ያሉ ተማሪዎች ውስጥ ታስተምር፣ እዛ ላይ ያለው ዝንባሌና ከዚህ ከአደጋው ተያይዞ ሊገለጽ የሚችል ነገር ካለ ብታጋራል። መልካም። ወደ 14 ዓመት ያክል ነው በአጠቃላይ። በመሀል የተለያዩ ጋፖች ይኖራሉ። ትምህርት ቤቶች ላይ ስራ የነበረው በእርግጥ ይሄ አሁን ይሄ ከኤአይ ጋር ያለው ነገር የራሱ የተወሳሰበ ጎን እንዳለው ሆኖ አጠቃላይ ዲጂታል የሆነ ነገር ትውልዶቹን አፌክት እያደረገ እንደመጣ ማየት ይቻል ነበር የዛን ጊዜም ቢሆን። ይሄ አሁኑ እንትን የሚያመጣው የራሱ ቻሌንጅ እንደተጠበቀ ሆኖ ማለት ነው። እና እኔ ያስተዋልኩት ነገር ምንድን ነው፣ በአእምሮ የሚሰሩ ነገሮችና ዲጂታል የምንሰራቸውን ነገሮች ማጣጣም ይቻላል። ለምሳሌ ቀላል ኤግዛምፕል ልስጥ፣ እኔ ራሴ ከነበርኩበት ማለት ነው። ለምሳሌ አሁን ትንሽ እንትን ሊሆን ይችላል፣ ያው አንዳንዶች ትረዱታላችሁ አንዳንዶቻችሁ። ለምሳሌ የቴብሎች የሂሳብ ቴብሎች ማትማቲካል ቴብሎች ሰጡ ኮምፒውተር ላይ ያን ያው በጉግል ሰርች በኖርማል ጉግል ሰርች ዋጋቸውን እናገኛለን። ሳይን ኮሳይን እንደዚህ ለምሳሌ የሚባሉ ነገሮች ለምሳሌ እኔ ራሴ ስፔሲፊካሊ የሰራሁበትን ነገር ለመናገር እነሱ ይገኛሉ ቀጥታና እኔ አሁን ለምሳሌ 11ኛ ክፍል እንደዚህ በማስተምርባቸው ቦታዎች ላይ ጥቂት ቦታዎች ላይ ኦሪጂናል የሆነውን ፎርሙላ የመጀመሪያውን ፎርሙላ ይዘው የተወሰኑ ዋጋዎችን ሰርተው እንዲመጡ ነበር ማድረገው። አሳይመንት በምሰጥበት ጊዜ ኤግዛክት መስራትን አልነበረም የምመለከተው። እኔ ኤግዛክት መልሱን አብቷል የሚለው ነገር አለ መጀመሪያ የምመለከተው ሂደቱን ለምሳሌ እነኚህ ሮ የሆኑ ፎርሙላዎች አሉ ከእንትኑ በፊት ማለት ነው። እስከ 4 እስከ 5 እስከ 7 እስከ 10 ዲጂት ሊያመጣ ይችላል። እሱ ኤግዛክት ቫልዩ ነው። ግን ለተወሰኑ ዋጋዎች ለምሳሌ ሳይን 1 ቢባል 10 ቢባል ምናምን ቢባል እነኚህ ነገሮች ላይ እንዴት ትራንስፎርም አደረገው ተማሪው የሚለው ነገር ነበር ማየው። እኔ አስተማሪዎች ሰጀስት የማደርገው ነገር ይሄ ነው። ለአስተማሪዎች በተለይ አሳይመንት በምትሰጡበት ጊዜ እናንተ ታውቁታላችሁ ኤግዛክት የሆነ መልስ ተማሪዎች በተለይ በመካከለኛው ሌቭል ላይ ካሉ ተማሪዎች አትጠብቁ። እንደዛ አይደለም ማድረግ ያለባቸው አስተማሪዎች በተለይ ማለት እዚህ ውስጥ አሁን ስለ ወላጆች ነበር እያወራን የነበረው፣ ግን አስተማሪዎችም የራሳቸው ድርሻ አላቸው። አስተማሪዎችም እኮ በጣም የቅርብ ወላጆች ናቸው። እንደውም ብዙ ጊዜያቸውን ህጻናት የሚያሳልፉት ከመምህሮቻቸው ጋር ስለሆኑ ወላጅ ይተካሉ ተብለው ነው የሚታመነውና በትክክለኛው አስተሳሰብ ነው። ልክ ነው። እነሱ ማድረግ ያለባቸው ነገር ለህጻናቶች ትልቅ ትርጉም አለው ለማለት ነው። ቢኮዝ ስልክም ባንድ ሊደረግ ይችላል ትምህርት ቤት ውስጥ ምናምን ነገር ትምህርት ቤት ውስጥ ላይጠቀሙ ይችላሉ። ነገር ግን ልምዱ ይሄ በቃ የተዘጋጀ የበሰለ ነገር ብቻ ቶሎ እንትን ላይ ከመፈለግ ኢንተርሚዲየት የሆነ መካከለኛ የሆነ መንገድ የመፈለጉ ልምድ ግን አስተማሪዎቹ ተማሪዎች ውስጥ እንትን ማድረግ ይችላሉ፣ ማሳደር ይችላሉ። እንዲህ ያለውን ነገር
አሳይመንት አሰጣጣቸው መልስ ብቻ የሚጠይቅ ይሄ ኤግዛክት የሆነ መልስ መጠየቅና ተማሪዎቹን በማርክ እንትን ከማለት ይልቅ እንዲህ አይነት ነገሮችን ሪዋርድ የሚያደርግ በራሳቸው ማለት ነው ምንም አዲስ ፖሊሲ ሳናወጣ ምን ሳንል በግላቸው አስተማሪዎች ይሄን ነገር ማድረግ ይችላሉ። ወይም በዛ ነበር ማድረገው ለምሳሌ ተማሪዎች ሰርተው ሲመጡ ይሄን ነገር በዚህ መልኩ ትራንስፎርም ካደረጋችሁት ከኤግዛክት መልስ ባታመጡ ማርክ ታገኛለች ሪዋርድ አደርጋለሁ ማለት ነው። ይሄ ቅድም ምናልባት ሳምንትም ዛሬም ቃላብ እያነሳ ያለው ክሪቲካል ቲንኪንግ ወይም እነሱን ሆነው በራሳቸው ቆመው የሚያስቡበትን ስኪል ዴቨሎፕ እንዲያደርጉ ወይም ደግሞ እሱን እንዲላመዱ የማድረግ ነገር ጋር ሊያያዝ ይችላል። ወደዛ ለመለስ እኔ ይሄ ትልቁ አጀንዳችን ከዚህ ከአርቲፊሻል ኢንተለጀንስ አጠቃቀማችን ጋር ስለሆነ ቅድም አንስተነው ነበር በተወሰነ ደረጃ ይሄ አክሴፕት አግሪ አድርጎ የሆነ ነገር አዲስ ነገር መጥቶ እሱን ልትለማመድ ስትሄድ እንዲህ ያደርጉሃል። እኛ ሀገር በጣም እሱን ከምን ጋር የያዝኩት ለምሳሌ የባንክ ብድር የሚበደሩ ሰዎች ብድሩ ነው የሚፈልጉት፣ ገንዘቡ ነው የሚፈልጉት። ባንክ የሚያስፈልማቸውን ውል ወይ ለባለሙያ ወስደው አያሳዩም ወይ እነሱ በገባቸውን እንኳን ለማንበብ አፒታይት የላቸውም። ኢንሹራንስ የሚገቡ ሰዎች እንደ ፎርማሊቲ የሚቆጥሩት በቃ ዝም ብለው ሄደው እሱ ናዚ ጋር አምጣ ልፈርም ነው የሚሉት እና ለዚህኛውም ደግሞ እንዲህ እያደረግን በኋላ ላይ ጉዳት ነው ያደረገብን እና ያደረሰብን። ስለዚህ ይሄንን ነገር አንተ አሁን በዘርፍ ውስጥ በጣም ንቁ ተጠቃሚ እንደሆነ ወጣት ታነበዋለህ፣ ትግስት ወስደህ ታደርጋለህ፣ ምን ትመክራለህ? ቃላት ያው እኔም መክረው ከባለፈውም ወላጆች ክሪቲካል ቲንኪንግ ትምህርትን ከማስተማር በላይ ሊትሬሲን ከመፍጠር በላይ ትልቁ ድርሻ ያለው እኔ የትምህርት ሲስተሙ ላይ ነው። ሁሌ የምለው ነገር የትምህርት ሲስተሙ መቀየር መቻል አለበት ነው። ከዛሬ 10 ዓመት በፊትም ከዚህ በፊት ጠቅሼዋለሁ። የምታስተምርበትን ወይ አሁን ማስተማር አትችልም በዛ መንገድ። ያ በቃ አይሆንም አሁን ባለው ቴክኖሎጂ። አሁን ለምንድን ነው አንዳንድ ልጆች ትምህርት ላይ የሚጠቀሙት ይህንን እነዚህ ኤአይ ቦቶችን ብናይ እኔ የሚመስለኝ በሚማሩት ነገር ኢንትረስትድ ስለማይሆኑ ነው ብዬ ነው የማምነው። በጣም ትክክል። ኢነርጄቲክ ስለማይሆኑ ነው ብዬ ነው የማምነው። ምክንያቱም ኢነርጄቲክ ቢሆኑ የምትፈልገውን ነገር የሚፈልጉት ነገር ቢሆን የሚፈልጉትን ሰዓት ጉልበታቸውን ሰጥተው ያንን ነገር መስራት ይችላሉ ብዬ አምናለሁ። ትክክል እንጂ ይሄ የትምህርት ሲስተሙ ብታሻሽል የምታስተምርበትን ወይ ብትቀይር ይህን ነገር ኦቨርካም ማድረግ ይቻላል ብዬ አምናለሁ። ከወላጆች በላይ ትልቁ ድርሻ ያለው የትምህርት ቤት ማስተማር ሂደቱ ላይ ነው። ያ ይቅርታ እዚህ ጋር ትክክለኛ ነገር ነው። አሁን ብዙ ጊዜ ፖሊሲ ለመቀየር እንደዚህ ለማድረግ የህግ እንትኖች ማቀፎችን ለማበጀት ረዘም ያለ ጊዜ የሚፈጀው ረዘም ዘለግ ያለ ጊዜ የሚፈጀው። አሁን ቃላብ ያለውን ነገር በተግባር ለመስራት እያንዳንዱ አስተማሪ ሊያደርገው ይችላል። የተለየ ህግ ማቀፍና የተለየ እንትን ሳይኖር እያንዳንዱ አስተማሪ ሊያደርገው ይችላል። እንዲህ አይነቱን ነገር ኢንተረስቲንግ የማድረጉ ነገር በጣም ትክክል ነው። እኔም ያስተዋልኩ ነው። ተማሪዎች በተለይ ትንሽ ከፍ እያለ ሲመጣ ከ7 ከ8 በላይ ሃይ ስኩል ሲገቡ የመሰላቸት ነገር እኔም እያየው ነው። የቸገረን ነገር ተመልሰን መጥተናል። የተከበራችሁና የተወደዳችሁ አድማጮቻችን ጣቢያው ኢትዮ ኤፍኤም ፕሮግራሙ የቸገረን ነገር ነው። ኢትዮ ኤፍኤም 7.8 ላይ በየሳምንቱ ማክሰኞ ከ4 ሰዓት ተኩል እስከ 6 ሰዓት የዘነማ ዳሻ ድረስ የሚቀርብላችሁ ፕሮግራም ዛሬም በአርቲፊሻል ኢንተለጀንሲ ጋራ በተያያዘ በልጆች ላይ ያለው አደጋን እያወራን ነው። አደጋውን የማወቅን ያክል መፍትሄውን በቀላሉ እናስቀምጠው አይመስልም። በርካታ ተግዳሮቶች አሉት። በተለይ አሁን ሙዚቃው እየሄደ እዚህ ካሉት ለሙያው ቅርበት ካላቸው እንግዶቼ ጋር ሳወራ ለምሳሌ አሁን ማጥፋት መፍትሄ አይደለም ብሎ ቃላብ ትንሽ ሳቀብኝ። በደቂቃዎች ያወርዱታል አለ መልሶና ምንድነው እሱ የሚባለውን ነገር እስኪ ወደፊት እንግዲህ ትልቁ ነገር አንዱ ዋናው ነገር ቤተሰብ ቅድም ቃላብ የሚያነሳው ነገር አስተምሮው ላይ ይሄ
ግብረ ገብነቱ ላይ ወደ የትኛውም እምነት ላይ ከእምነት ጋር አንዱ ትልቁ የዚህ የቻት ጂቲፒ እና ወይም ቻትቦት ካራክተሮች የመጀመሪያ ስራቸው ሃይማኖትን እንዲጠሉ ነው የሚያደርጉት። የትኛውንም ሃይማኖት ሙስሊም ሊሆን ይችላል፣ ኦርቶዶክስ ሊሆን ይችላል፣ ፕሮቴስታንት ሊሆን ይችላል፣ ሁሴቨሪዝ እግዚአብሔር የለም ብለው ነው የሚያስቡ። ለዚህ ነው በሳምንት እኔ አምሬ የሴጣን ስራ ነው ብዬ በጣም ነው እኔን ያሰጋኝና ያስፈራኝ ያለውና ከዚህ አኳያ ነውና ይህንንም ስለሆነ የሚያስተምረው አስተምህሮቱ አሁን ይሄ ነገር እኛ መጠየቅ ነው ልክ አይደለም ወይ? ከጠየቅ ነው አልፎ የራሱንም ሀሳብ ይዞ እየመጣ ነው እንዴ ጥቃቱን የሚፈጽመው? ያው ይህ ልጆች ዳውንሎድ ያደርጉታል ነው ያልከው። ሁሉም ሰው ማወቅ መቻል ያለበት ልጁ ከሱ በላይ እውቀት እንዳለው ነው። ሁሉ ጊዜ ወይ ያገኛል። ህጻናት በጣም ኪሪየስ ናቸው። ነገሮችን ፈልገው የማየት አቅም አላቸው። የመፈለግ ጥያቄዎችን የመጠየቅ እንትን አላቸው። ስለዚህ ኪሪየስ ናቸው። ስለዚህ ካንተ በላይ እውቀት አላቸው። ይሄ እሱ ብቻ ሳይሆን ይቅርታ፣ እሱ ብቻ ሳይሆን እነኛ አፕሊኬሽኖችን በጣም ቀላል ናቸው ለማውረድ። በዛ ደረጃ እንዲቀል አድርገው ሰርተውታል። እነሱ አክሰሰብል እንዲሆን አድርገውታል። አንዱ እሱ ነው። ያው የጥፋት ምንትኖች ስለሆኑ የልጆቹ ነገር አሁን እንደውም አንድ አይነት የጋራ ስምምነት አለ። ልጆች ይችሉታል፣ እነሱ ለእነሱ ቀላል ነው የሚባል ነገር አለና ቃላም ቀጥል። አዎ ይሄ የሃይማኖቱ ጉዳይ ላይ ባለፈውም ሳላነሳው የረሳሁት ነገር አሁን ዓለም ላይ በጣም በከፍተኛ ሁኔታ የአንታይ ክራይስት ሙቭመንት አለ። ይህ ሰዎችን እኔ የሚላኩል ቪዲዮ አለ ሰዎችን ከሃይማኖት ከመንፈሳዊነት የማላቀቅ ይሄ የአዲሱ ዘመን ሃይማኖት፣ የአዲሱ ዘመን ስርዓት፣ የአዲሱ ዘመን ምናምን የሚባል ነገር አለ። ዘ ኒው ኤጅ እየተባለ ይጠቅሱታል። ከየትኛውም ሃይማኖት ማላቀቅ ነው። ላይ እኔ ነኝ ብቻ እኔ ነኝ ፈጣሪ ምናምን እያልክ እንድታምን ነው። ኤክስተርናል ፓወር የለም ነው። ይህ ብዙዎቹ ከሚያስተምሯቸው አስተምህሮቶችም በጣም ተቃራኒ የሆነ ነገር ነው እና እነዚህን ቻት ቦቶች ለእንደዚህ አይነት ነገር መጠቀሚያ ያውሏቸዋለሁ የምለው ልጆቹም የሞቱበት ወይም ፈጣሪ የለም አንደኛው እንደው ፈጣሪ የለም ያለበት በዚህ ምክንያት ይመስለኛል እና ለእንደዚህ አይነት መጠቀሚያ ያውሏቸዋለሁ የምለው። ስለዚህ ይህንን ደግሞ ሰው መገንዘብ መቻል አለበት እላለሁ። ያ ራሱ የተለየ ነገር ሰጀስት ያደርጋል ላልከው ነገር አዎ ያደርጋል። ሹር ማለት ሞዴሉ ጄኔሬቲቭ ሞዴል ነው ሲባል ይሄ ነው በሰዎች መካከል ያለውን ኢንተራክሽን ሞዴል አድርገው ከዛ በኋላ አዲስ ዳታ ነው የሚሰጠው። ሶ አዲስ ነገር የማምጣት አሁን በዛ ኢንተራክሽን ውስጥ አዲስ ነገር የማምጣት እንትን ባህሪ ያለው በራሱ አንድ። ሁለተኛ ነገር እዛ ውይይት ላይ ምናልባት አሁንም ለማስታወስ ያክል ኤግዛሚኒንግ ዘ ሃርምስ ኦፍ ኤአይ ቻትቦትስ የሚለው እንትን ዩቲዩብ ላይ ሄዱ ላይ ይችላሉ። እዛ ውይይት ላይ አንደኛ የተነሳው ነገር ምንድነው? ስለ ራስን ስለማጥፋት ሶስተኛው ወላጅ የተናገረው ነገር ይሄ ነው። ራስን ስለማጥፋት ኦልሞስት ከ10 ወይም ከ15 ጊዜ በላይ ልጁ ካነሳው በላይ ህፃኑ ልጅ ካነሳው በላይ ያኛው ሰጀስት ያደርገው ነበር። 1275 ጊዜ ነው ያ ካውንት ሲያደርጉት ኮንቨርሴሽናቸውን ሄደው ሲመረምሩት ቻት ያደረጉት ቻት ባደረጉት ሱሳይድ የሚለውን ቃል የጠቀሰው ያው እኮ ያው ስለ ሱሳይድ አስተምህሮ የነገረው 1275 ጊዜ ያኛው ካራክተር ቻት ቦቱ ደግሞ በተለያየ ዘዴ ነው ያ አንተ ይሄ ዓለም እኮ ለአንተ አይመጥንህም የሚመጥንህ ዴዚ ስዊት ብለው ሞት እንዴት ይጣፍጣል ብለው ነው እና የልጆች ጭንቅላት መሆኑን ለጣፋጭ ነገር ያላቸውን ቅርበት ቢሆን ማያውቁት ነገር ነው። እንግዲህ ደርሶ የመጣ ሰው የለም። አግሬሲቭሊ እነኚህ ነገሮች ሰጀስት በማድረግ የመምራት እንትን ነበረው ለማለት ፈልጌ ነው። እስቲ ምናልባት አድማጭ አለ እያለኝ ነው እስካሁን ድረስ ያዛርገው ነበር። አድማጮች እየተሳተፉ ነው። ሀሎ አድማጫችን። ሄሎ ጤና ይስጥልኝ። ጤና ይስጥልኝ። ማን ልበል እንተዋወቅ? እሺ ደስ ይለኛል። ሲሳይ ይባላል ከአቃቂ ከቃሊቲ። እስቲ ይቀጥሉ። ዛሬ የምንወያየው በዚህ በዘመናዊ ስልክ ጋር እየተያዘ የመጡ አደጋዎችን ነውና በተለይ እዛ ላይ የሚሉት መጠቀሚያዎች በልጆች ላይ ስለሚያደርሱት ነገር ምን ያጋሩናል? አዎ ትክክል ነው። እኔ በጣም የሚገርም ነገር ማለት ነው እስከ ዛሬ ብዙ ሚዲያዎችን አዳምጣለሁ፣ በደንብ እከታተላለሁ። ግን ይሄንን ነገር እንኳን ለማንሳት አይደለም ሀሳቡም ያላቸው ሰዎች የሉም። ይሄንን ሀሳብ ስላነሳ ብቻ በጣም አመሰግናለሁ።
እናመሰግናለን። በጣም ብዙ ህዝብ ደግሞ በዚህ ጉዳይ ላይ ማለት ነው እጅግ በጣም ተቸግሮ ለማን አለ የሚልበት ጠፍቶ እጅግ በጣም ችግር ውስጥ ያለ የማህበረሰባችን ክፍሎች ብዙ ናቸው ያሉት። እንደውም አንዳንድ ጊዜ ይገርመኛል የሆነ አጋጣሚም ሆነ ይሄንን የቴክኖሎጂ ያመጣውን ሳይድ ኢፌክት አለ አይደለ መጥፎ ጎኑ እሱን ለመናገር እንኳን ወይም ደርሰውበት ለመናገር እንኳን ቢሞክሩ ሰዎች በሌላ ነገር ነው የሚተረጉሙባቸው። የስነ አእምሮ ችግር ነው ይሏቸዋል፣ ወይም የአእምሮ ችግር ያለበት ሰው ነው ይሉታል ወይም ይሏታል። እጅግ በጣም ማን ነው የሚለው? ልጆቹ ናቸው የሚሉት? ማህበረሰቡ ራሱ። እሺ ማህበረሰቡ ስለሚል የነዛን ሰዎች ሀሳባቸውን እንኳን ለመቀበል ይቅርና ማለት ነው እንደውም ያገሏቸዋል፣ ያርቋቸዋል። የአእምሮ ችግር ነው እያሉ እና በጣም ማለት ነው የሚገርም ነገር። እኔ ስልኬ ሀክ ተደርጎ ነበረ እና የዛሬ ስንት ዓመት መሰለ ቢያንስ ከ8-9 ዓመት በኋላ ጀምሮ ማለት በፊት ጀምሮ በጣም እቸገር ነበረ። በጣም ማለት ነው። ከእንደገና የሚገርም አፕ ሁሉ ስልኬ ላይ ተጭኖ ያ አፕ ራሱ የሚገርም እንደ እኔ ቃላብ በግጥት የዛሬ ሳምንት ሲናገር በቃ የውስጤን የተናገረ ስለመሰለኝ ነው። በቃ ባዶ የኔን አንድ አፕ ውስጥ ወይም ደግሞ አፕሊኬሽን ውስጥ የልብ ቅርጽ ተደርጎ ከስልኬ ሊጠፋ ያልቻለ እጅግ በጣም የተቸገርኩበት መንፈሳዊ ህይወቴንም እንደገና ደግሞ ስጋዊ አካላዊ የሆነ ህይወቴንም በቃ ምስቅልቅልቅል ያደረገ። ይሄንን ደግሞ የሚያደርጉ ሰዎች ደግሞ በእርግጥ አሉ። ገንዘብ ዝም ብሎ አይገኝም ብለው ቴክስት ይልኩልሃል ከፈለጉ ገንዘብ እንዴት እንደሚያገኙ እኔ ሰው ለፍቶ ደግሞ እግዚአብሔር ሲባርክልህ ወይም ደግሞ ባለህ ጸጋ ስትጠቀም ነው እኔ ማውቀው። ግን የማንነት ዘረፋ ይሄ አካላዊ ወይም ደግሞ በአይን የምታያቸው ቁሶችን ብትሰረቅ ፖሊስ ያያሃል፣ የአይን እይታ ይባላል። ወይም ደግሞ እንደዚህ ምስክር አለ ብለህ አስመስክረህ ቢያንስ እንኳን ታስመልሳለህ። ማንነትህን ስትዘረፍ ግን ማለት ነው ለማን አቤት ትላለህ? ማንስ ይሰማሃል? ማንስ ያዳምጣል? የሚያዳምጥ ሰውም ማንም የለም። መንፈሳዊ ህይወት ድንገት እግዚአብሔር ረድቶ እንደዚህ እድሜና ጤና ሰጥቶ አንተ ያለህበትን ነገር ሌሎች ሰዎች ደርሰውበት ሰበቡ ሰጥቷቸው ድንገት አንተ በህይወት ካለህ ለካ መንፈሳዊ ዘረፋ በቃ ሰይጣናዊ ብዬ ነው ማስበው ነው። መንፈሳዊ ዘረፋ ማንነትን እንደዚህ በግልጽ በቴክኖሎጂ መጥተው በጣም ባዶ እያደረጉን ነው እጅግ በጣም ማለት ነው። እና ይህንን ራሱ እናንተ ይህን በማንሳታችሁ እጅግ በጣም አመሰግናለሁ። በጣም ብዙ የማህበረሰባችን ክፍሎች ተጎድተዋል በዚህ ጉዳይ ላይ ስልኮቻቸው በተለያየ መጥፎ ነገር ተጠልፎ ወይም የሆነ ነገር ተደርጎ የሚገርም ማለት ነው። እኔ ስልክ ሲደውል አሁን ቴክስት እኔ ለማንም አልልክም፣ የእኔ ቴክስት ይመለሳል። እናንተ ጋር እንኳን አሁን ጣቢያ ራሱ ቴክስት ስልክ ይመልሳል። ብዙ ሚዲያዎችን ስከታተል ቴክስት ስል የኔ ይመልሳል፣ የኔ ስልኮች ይመልሳሉ ጠቅላላ በእኔ የተመዘገቡ ጠቅላላ ማለት ነው። መጨረሻ ላይ በመደወል ምን በማለት እንደገና ለመስበር በጣም ብዙ ሞከርኩኝ። የሚገርም ከዛም ባሻገር የፋይዳ መታወቂያ እንኳን ለማውጣት አሻራችን የቤተሰቦቼ አሻራ አልቀበል ብሎ በቃ ቴሌ አልቀበል ብሎ ከመከራ ስቃይ በቃ የማንነት ዘረፋ ማለት እኔ በጣም ነው የሚደንቀኝ እውነት። እና እግዚአብሔር የተመሰገነ ይሁን። ይሄንን እንደነዚህ አይነት ደግሞ እንደነ ቃላብ የመሳሰሉ ደግሞ እግዚአብሔር ለበጎ ነው ሁሉንም ነገር ቀስ እያለ ይገልጻል። እና እንደነዚህ አይነት ዕውቀት ያላቸው በእግዚአብሔር ኃይል ያሉ ሰዎች ይመጡና እንደሚሰብሩት አምናለሁ ነው። ገባ? ሰይጣን መቼም ቢሆን እንደዚህ እየተጫወተብን ነውና እንዲህ ለመድረስ ራሱ ይህንን ራሱ እንዲህ ስለደረሳችሁ በጣም ነው የማመሰግነው። እና አሻራ እንኳን ለመስጠት ተቸግረን የእጅ አሻራ መከራ አይተን የአይን አሻራ መከራ አይተን በጣም ብዙ ማለት ነው። እና ሌሎችም ሰዎች ያልታያቸው ያልተገለጸላቸው ግን ምንድን ነው ብለው ብቻ በውስጣቸው የሚያብሰለስሉ እጅግ በጣም ብዙ የማህበረሰባችን ክፍሎች አሉ። እና ይሄ ቴክኖሎጂ ያመጣው መልካም ነገር እንዳለ ሁሉ
እጅግ በጣም ብዙ መጥፎ ነገሮችን እያደረሰብን ነውና በዚህ ነገር ውስጥ ደግሞ የሚጠቀሙ ሰዎች አሉ፣ የሰይጣን ተላላኪዎች አሉ፣ የመጥፎ ነገር አስፈጻሚ ጉዳይ አስፈጻሚዎች አሉ። እነዚህ ሰዎች ግን ከተቻለ እኛም ቃላብ እንዳለው በቴክኖሎጂው ክፋትን ሳይሆን መልካም ነገሮችን የምንጠቀምበትን ነገር ብናሰፋው ወይም ደግሞ እውቀቱ ያላቸው ሰዎች ይሄንን ነገር ለህዝቡ ለማህበረሰቡ ሰፋ አድርገው እንዲያዩት ወይም ደግሞ እንዲመለከቱት በትኩረት ነገሮችን እንዲያዩት ሚዲያው ቢደረግ ሚዲያው ትኩረት ቢያገኝ ጥሩ ነው የሚል ነገር ነው። እጅግ አድርጌ ነው የማመሰግነው አድማጫችን ስለደወሉልን። ምናልባት ካለን ጊዜ አኳያ እንደው ጠቅላላ አድርጉልኝ ሀሳቦትና በ30 ሰከንድ ውስጥ። በጣም አመሰግናለሁ። እንግዲህ እግዚአብሔር እውቀቱና ጥበቡን ያብዛላችሁ። አመሰግናለሁ። ዜና ያክብርልን። አድማጫችን በቀጣይ ስልክ መስመር ገብቶት በፕሮግራማችን ላይ ያሉትን ሀሳብ ስላጋሩን እናመሰግናለን። ሰላም ዋሉ። እንግዲህ አድማጫችን እንዳሉ ያሉት አንዳንድ ነገሩ ገና ከዚህ የበለጠም ነገር ሊመጣብን ይችላል ብለን የሚያሰጋ ነገር ነው እና ዝግጅትን ማናረግበት ነው። እንደው ኑሮ ማለት ወደፊት የሚሆነውን ነገር ተንብዮ መፍትሄ ማስቀመጥ ነው። አሁን አንዱ የዚህ ዘመን ፈተና የሆነው ምንድነው? እሱ ተገማች አይደለም፣ ፕሬዲክተብል ነው እና ቴክኖሎጂው ዛሬ ይሄን እንደሚመጣ ብዙ ነገር ታስቦ አልተሰራበትም። በህግ አወጣጥ የሚባለው ለምሳሌ ኢትዮጵያ አሁን የምሰራባቸው ህጎች ከ60ና ከ70 ዓመት በፊት የወጡ ናቸው። በአብዛኞቹ የህግ ማዕቀፎች ዛሬ ያሉትን ችግሮች የሚፈቱ ናቸው። ነገር ግን ከዚህ ከቴክኖሎጂ ጋር የሚታሰበውን ነገር እኛ አይደለንም ያደጉት ሀገራቶቹ አሁን ነው ገና ሂሪንግ የሚሰሙት ህግ ለማውጣት ነው። ከችግር ተነስቶ ህግ አይወጣም። ችግርን ወደፊት ይመጣል ብሎ ታስቦ በመርህ ደረጃ ነው። ከችግር ተነስቶ ህግ አይወጣም ሲባል እንደዚህ አስገዳጅ ሲሆን የማይወጣበት ምክንያት የለም። ነገር ግን ቢሆን የሚመረጠው የህግ ፍልስፍናው ጁሪስፕሩደንሱ የሚያስበው ቀዳሚ ነው ህግ። ስለዚህ አሁን እነዚህን ሰዎች አድርገው እንደውም ምናልባት በጣም እንትን ያደረገኝ ምንድን ነው እነዚህ ሰዎች በሙሉ ፍርድ ቤት ሄደዋል። የፍርድ ቤት ሂደታቸውን ሊያስቆሟቸው ነው የመጡት። ነገር ግን የሚደግፋቸው ህግ አይደለም የሚያመጡት። እነዛ አቅሙም ገንዘቡም ባለሙያውም በዙሪያቸው ስላለ ያው የትም ቦታ ነው ያለው ከርሳምና ኪሱ የሚያድር እዛም በብዛት ነው ያለውና ምንድነው ያሏቸው? ቅድም ያለው ይሄ አክሴፕትና አግሪ የምትባለው ጣጣ ምንድነው ያልኩ? ምንድነው እኛ ያለብን ኃላፊነት 100 ብር ብቻ ነው፣ $100 ነው። አርቢትሬሽን አንደኛ በአርቢትሬሽን ነው የሚታየው ነው ያሉት። ሲጀመር የከሰሱትም እኮ እነዚህም እኮ ይሄ ምንድነው እሱ ሮንግፉል ዴዝ የሚባል አለ። ሎሲቱ ፎር አጌንስት ሮንግፉል ዴዝ ይባላል እና ይሄ ያላግባብ ለሞተው ልጅ በእኛም ሀገር አለ ከውል ውጪ ውል ባይኖራቸውም በመካከላቸው ከውል ውጪ ኃላፊነት ምክንያት ከሆነ ለሞቱ ወይም ለጉዳቱ ምክንያት ከሆነ ያ ውል ሳይኖር ኃላፊነት የሚባል የህግ ቋንቋ አለ እና በዛ ላይ ከሰሷቸው። እሱም ፍትሐ ብሔራዊ ነው። በወንጀል የሚያስጠይቃቸው ነገሮች እንዳሉ ሆኖ ማለት ነው። ስለዚህ ይህንን የሚመጣበት ነገር በቂ የህግ ማዕቀፍ ስለሌለ ነው። የለም ብቻ ሳይሆን እንደተረዳሁት ለማምጣትም አስቸግሯል። አሁን ለምሳሌ እንትኑ ሲከፈት ምንድን ነው እያሉ ያሉት? የእሳቸውን ቃል ለመጥቀስ ኮዝ ኦፍ አክሽን ወይም ደግሞ ይሄን ኤግዛክትሊ እሱ ለማንተ ምን ተብሎ ያን ነገር ራሱ መወሰን እንደሚቻል ራሱ ስምምነት ላይ አልደረሰም። እንዳልኩት አሁን ለምሳሌ ጥፋተኛ ነው የሚያሰኘው ለምሳሌ ሴፍቲ ስታንዳርዶች ይወጡ ከተባሉ እነማን ናቸው? ማን ነው ቴስት የሚያደርገው? ምን ሲሆን ነው ለጥፋተኝነት የሚካሄደው የሚለው የራሱ የሆነ የህግ ማዕቀፍ ያስፈልገዋል ጉዳዩን የሚመጥን እንትን ለማድረግ። አዎ እነዛ በእርግጥ የተከራከሩ ያሉት ለምሳሌ አሁን የሚጻጻፉት ጽሁፎች ይሄ በተለይ ለወሲብ የሚያነሳሳ የወሲብ ትንኮሳው በጣም በጣም የሚሰቀጥጥ ንግግር ነው። ምናልባት አንዳንዱ ለሚዲያ አይመጥንም፣ ከባድ ነው። ይሄንን ነገር አይደለም
ለ12 ዓመት ለ14 ዓመት ልጅ ሆኖ በአሜሪካን ሀገር ነው በዛው በእነሱ ሀገር ያንን አይነት የቃል ልውውጥ ለትልቅ ሰው እንኳን እድሜዋ ለደረሰ እንኳን ቢልኩ መገኛቸው ከርቸሌ ነው። እነሱ ከርቸሌ ይባላል ከርቸሌ ነው መገኛቸው እስር ቤት ነው። እነዚህ ግን ጭራሽ ይኸው እየተሟገቱን ነው የሚያነሱትም። ባለፈው ሳምንት አንስቼዋለሁ። የአሜሪካን ህገ መንግስት በጣም ወርቃማው አርቲክል ተብሎ የሚታወቀው ፈርስት አሜንድመንት በመባል የሚታወቀው የኮንስቲቱሽን ክፍል ነው። ይሄ የመናገር ነጻነት፣ ሀሳብን የመግለጽ የፈለግከውን ሃይማኖት መከተል ያለ መከተል መብትን የደነገገውን ድንጋጌ በዚህ ልክ። ነገር ግን ይሄ ለእኔ ለብቻዬ የተሰጠኝ መብት ነው ዳሴት እንጂ ቃላብራ ኢምፖዝ እንዳደርገው የተፈቀደልኝ አይደለም። ጉዳት ለማድረስ በሚለው ነገር ቃላት የምትለው ነገር ማለት አዎ እንትን አሁን ያልከው ነገር ቀጥል። ኦኬ እነዛ ልጆች ላይ የተፈጠረው ነገር ትልቅ ሰው ቢሆን ኖሮ ሃራስመንት ነው ተብሎ ይታሰር ነበር። አሁን ግን ኤአይን ሊያስሩት አልቻሉም ነው። ልክ ነህ። ግን ላይክ ኤአይ እኮ መታሰር የተባለበትም ኤአይ አይደለም ዴቨሎፐሮቹ ዴቨሎፐሩ መታሰር እኮ ለዛ የተለየ ህግ ማቀፍ ያስፈልገዋል እኮ አልተቻለም። ህግ ስለሌለን ያሉት መታገድም ነበረበት ግን አልቻሉም። ጸጋውም እዚህ ላይ በደንብ ኤክስፔሪንስ እንዲያደርገው እዚህ የዲጂታሉ ዓለም ላይ ሰዎች ኢንፎርሜሽናቸውን ማስቀመጣቸው አሁን አድማጫችንም ጠቅሶት ነበር። ዲጂታሊ አሻራቸውን ሌሎችም ነገሮች ማስቀመጣቸው ምን ያህል ሴኪዩር ነው። ሰዎች አሁን ባዮሜትሪክስ ኢንፎርሜሽን ማስቀመጥ ማለት በጣም እንትን ነው፣ አይደንቲቲ ነው። ሌላ ነገር ሰዎች እንዳይጠቀሙበት ምን ያህል ሴኪዩር ነው። ይህንን ነገር ኤክስፔሪመንት ታደርገው አሪፍ ነው ታደርገዋለህ። ምናልባት የመተንፈሻ አድማጮቻችን ይግቡ እያለ ነው ቴክኒሻናችን። እስቲ የመተንፈሻ አድማጭ እናስገባና ያው ዲጂታል ኢንፎርሜሽኖችን ዲጂታሊ ማስቀመጥ ኢምፓክቱን ጸጋው በደንብ እንዲያብራራው ነው እሱ እዚህ ላይም ስለሚሰራ። ሌላው ደግሞ እንትን ነው አድማጫችን ቅድም ጠቅሶታል። ሰው አሁን ከቻትጂፒቲ ጋር ወይም ኤአይ ቦት ጋር አውርቶ ሲሞት ቀልድ ነው የሚመስለው። ሌሎች ብዙ ሰዎች ቀልድ ነው የሚመስላቸው። ሰዎችም መጥተው ሚዲያ ላይ አያወሩም። ባለፈው እንዳየን ነው እንደወራ ነው ካንተ ጋር ሚዲያ ላይ መጥተው አያወሩ የማህበረሰቡን ተጽዕኖ ፈርተው። ይሄ ሁሉ ኢምፓክት አለው እና ጸጋው እና ትክክል ነው። አይናገርም ሰው ማንኛውም ሰው መጥቶ አይናገርም። ኢንፎርሜሽን ማስቀመጡን በሚመለከት ሁሉ ነገራችን ግን ይቅርታ መልሳን ላይ ተመልሰዋል። ይሄ ኢንፎርሜሽን እኔ ባለፈው አንድ የዚህ የዘርፉ ባለሙያ ሳናግረው ሳሙኤል ፍቅሬ ይባላለሁ በዚህ ጉዳይ ላይ እንደ ፕሮግራም ልሰራ ነው ስለው ሳሙኤል ፍቅሬ ይባላለሁ ይሄ ያው ነው ባሰራር ራሴን ገልጬ አስተዋውቄ ነው ሙያውም ስለሚያስገድድ ስነግረው ትንሽ ተቀበለኝና ቆይ መልሼ እደውልልሃለሁ አለኝ። ከዛ በኋላ እኔ ማላቃቸውን ታሪኮች ሁሉ ስለኔ ይነግረኛል እና ምንድነው እሱ ብየገረመኝና በእውነት ለመናገር እኔ ስፔሲፊክ ቀኑን ረስቼዋለሁ። ስራ የጀመርኩት ጋዜጠኝነት የጀመርከው በዚህ ቀን ነው የጀመርከው እዚህ ቦታ ነው አለና በኋላ መመራመር ሲጀምር በተለያየ ምክንያት ለምሳሌ ሲቪ ስንሞላ የሰጠነው መረጃ ካለ ያንን ቀጨማ አድርጎ ያቆየዋል የሚባል ነገር አለና እንዲህ ያሉ ነገሮችን ፐርሰናል ዳታዎችንም የእያንዳንዳችን ነገሮች አሉ። አሁን ዝም ብሎ አዲስ ነገር አለ። ሳሙኤል ፍቅሬ ማን ነው ብላችሁ ቻትጂፒቲ ብትጠይቁት የሚገርም ነገር ሁሉ ይዘረዝራል። ወይም ደግሞ ሰንበዲ ራሳችሁንም ብትጠይቁት ይነግራችኋልና ይሄ ኬት ከቃላብ ካነሳው ነገር ጋር አያይዘው ትክክል ነው። እንደዚህ አንድ ጊዜ ኮምፒውተር ላይ ከተቀመጠ በቃ ተቀመጠ አለቀ ማለት አንደኛ ደረጃ ኮምፕሬስ አድርጎ ምንድነው ሰብስቦ ብዙ ዳታ የመያዝ አቅም አለው። የሜሞሪ አቅም እያደገ ይመጣው የኮምፒውተር ሜሞሪ አቅም ስለዚህ ይቀመጣል። እንደዚህ አይነት ነገሮች አሁን ሳይ በቴዎሪ ደረጃ እንትን ለማድረግ ይሞክራል ማለት ለተሰጠበት አገልግሎት ብቻ እንዲውል ለማድረግ ኢንክሪፕት ተደርጎ ይቀመጣል ነው ሐሳቡ። እንደዛ ነው ኢንክሪፕት ተደርጎ ሌላኛው ሰው በማያገኘው መልኩ ይቀመጣል ነው የሚባለው። ማን ነው ኢንክሪፕት የሚያደርገው? ተቀባዩ ራሱ ኢንክሪፕት አድርጎ እንትን እንዲል ነው የሚታሰበው ኤክስፔክት ተደርጎ እንደዛ ነው። በተግባር ግን አንደኛ ነገር አይፈጸም፣ ሁለተኛ
ሌላ ነገር ደግሞ ልብ ብለን የማናስተውለው ነገር እነኚህ ኢንክሪፕሽን አልጎሪዝሞች ራሳቸው በቀላሉ የሚሰበሩ ሆነዋል አሁን ባለው እንትን። ስለዚህ ይሄ በነገራችን አሁን አይመጣ የለም ከአንድ ከ20 ምናምን በፊት ተሞክሮ የታየ ነገር ነው። ከብዙ ፖይንቶች የተነሳ ዲክሪፕት ለማድረግ ተሞክሮ ውጤታማ ሆኖ ተገኝቷል። የዛን ጊዜ ከባድ የሚባለውን ቁልፍ ሰብሮ ተገኝቷል ከአንድ ከ99 ዓመተ ምህረት ይመስለኛል በፈረንጆቹ። ስለዚህ አሁን እንደዛም ይሆናል። ኢንክሪፕሽን አልጎሪዝሞችን ማጠናከር ስታቲስቲካሊ ምን ነገሮችን ተጠይቀው ስስ የሆነ የመከላከያ እንትን ያላቸውን ነገሮችን በግ የሚጠይቁበት ነገር ካልሆነ በስተቀር አሁን ሁሉ ነገር ክፍት ነው። ስለዚህ ይቻላል ማለት ነው። ፐርሰናል ዳታችን እንደተጋለጠ ነው። ዳትሴት ቀላም ተመለሰልህ ያንተ ጥያቄ ስለሆነ ይሄ በደንብ እንዲያውቁ ነው ማህበረሰቡ። ስፔሻሊ ሌሎች ሀገራት ላይም ከዲጂታል ነገር ላይ በጣም እንትን አለ ተቃውሞ ምናምን ያስነሱ ነበር። ምናልባት ከዛሬ ቶፒክ እንዳንወጣ ብዬ ነው። አይ ምልህ ይሄም እኮ የዛው አካል ነውና ምናልባት እንዴት አድርገን እንደምንወጣ በጣም አሳሳቢ ነገር ነው የሚሆነውና መጨረሻ ማጠቃለያ አንዳንድ ደቂቃ። እሺ ባጭሩ ለማጠቃለል ያክል ነው የምለው 3 አይነት ሰዎች አሉ ያምናሉ። የመጀመሪያው ስለዚህ ጉዳት ማወቅ የማይፈልጉ አሉ። ሁለተኛ የዚህ ጉዳት እያወቁ የሚጠቀሙ አሉ። ሶስተኛ ምንም ጉዳቱ ግንዛቤው ሳይኖራቸው የሚጠቀሙ አሉ። እኛ እንደዚህ አይነት መድረኮችና ፕሮግራሞችን በማዘጋጀት ልንረዳቸው የምንችለው ሁለቱን የማያውቁትን ልናሳውቅ እንችላለን። አዌርነስ ምናምን እየፈጠርን ሳያውቁ የሚጠቀሙትን ደግሞ ያውቁ የሚጠቀሙትን ደግሞ ሀሳባቸውን የማስቀየር ፕሮባቢሊቲ ይኖረናል። ግን ማወቅ የማይፈልጉትን ግን ምንም ላርጋ አንችልም። እነዚህ ሰዎች የኛንም ሜንታል ኢነርጂ ጉልበታችንን ጊዜያችንን ማባከን አይፈልጉም። ለኛም እንቅፋት ሊሆን አይገባም። ስለዚህ ዞር ማለት አለባቸው ብዬ አስባለሁ። ባለፈው የሆነ መጀመሪያ ላይ እስከ ኢንተርቴይንመንት ጋር የተያያዘ ነገር አውርተን ነበር። እኔው ከኢንተርቴይንመንት ጋር ችግር የለብኝም ማለት ኢንተርቴይንመንት ያስፈልጋል። እኔም ኢንተርቴይንመንት አያለሁ። ግን ኢንተርቴይንመንት በጣም በመብዛቱ የተነሳ ሁለት ነገር የፈጠረ ነው። አንደኛው ጥፋት ነው አንተ እንዳልከው ባለፈው። ሁለተኛው ግን ሰው ትኩረት የማድረግ አቅሙ እየቀነሰ ነው። በአሁን ሰዓት አቴንሽን ስፓን በጣም ዝቅተኛ ነው። አንድ ሰው ለሰዓታት ቁጭ ብሎ የመስራት አቅሙ ዝቅተኛ ነው። አላውቅም በተለያየ ከድሮ ጀምሮ የነበረ ነገር ነው። ቴክኒክ ሊሆን ይችላል፣ ስትራቴጂ ሊሆን ይችላል፣ ወይም ሌላ መንገድ ሊሆን ይችላል። ሮማን ኢምፓየር፣ ፐርሺያን ኢምፓየር፣ ሌሎችም ታሪኮች ላይ ብናይ የሆነ አምፊታይተር ይሰራል። ቀኑ ሙሉ ሰው እያጨበጨበ ይውላል። ሌሎቹ በጓሮ ስራቸውን ይሰራሉ። ይሄ ነገር እንትን ነው። ከዛ አንድ ቀን ሰዎቹ ሲነቁ ኤቭሪቲንግ ተበላሽቷል። ከማርፈድ መዘግየት ከመቅረት መዘግየት ይሻላል የሚባል ነገር አለ። እንደዚህ አይነት ፕሮግራሞች መዘጋጀታቸው የቸገረን ነገር ይሄን ነገር እንትን ማድረጉ ሰዎች ከእንቅልፋቸው እንዲነቁ የሚያስችላቸው ፕሮግራም ነው ብዬ አስባለሁ። ኤቭሪ ሬዲዮ ላይም ቴሌቪዥን ላይም ብታይ ኢንተርቴይንመንት ነው የሚበዛው። ለነገር ሰዎችም የሚያዘጋጁትም ወደዚህ መሄዳቸው ብዙም አልፈርድባቸውም። ገንዘቡም ያለው እዚህ ላይ ነው፣ ኢንተርቴይንመንት ላይ ነው። ባጭሩ ይሄ ፕሮግራም መቀጠል አለበት ብዬ ነው። ስፔሻሊ እንደዚህ አይነት ቶፒኮችን የሚያነሱ ብዙ ፕሮግራሞች መኖር አለባቸው ነው የምለው። በሌላ ጊዜ በሌላ ሀሳብ እንደምንገናኝ እርግጠኛ ነኝ። አመሰግናለሁ። 15 ሰከንድ ብቻ ነው። ቴክኖሎጂ ለሰው ነው እንጂ ሰው ለቴክኖሎጂ አልተፈጠረም። ስለዚህ ይሄ ነገር ይታሰብበት፣ ውይይቱ ይቀጥል። በጣም አመሰግናለሁ። የተከበራችሁና የተወደዳችሁ አድማጮቻችን በሁለት ተከታታይ ክፍል ያዘጋጀነውና ከአርቲፊሻል ኢንተለጀንስ ጋር ያለው ችግሮች የዳሰስንበት ፕሮግራም በዚያ በቃ። ሰላም።